too much information ብዙ መረጃ ያለ ጊዜው ይገላል ይሰብራል አሁን ለምሳሌ አንዲት ወጣት ልጅ የምትፈልገው ሪሌሽንሺፕ ምን አይነት ሰው ነው የምትፈልግ ስትባል ወይኔ እኔ በጣም በቃ ብራንድ ጫማ የሚያረግ ሸሚዙን እንደዚህ የሚሰበስብ አሁን ትንሻለሽ ከመስወርቷ ወንድ የሆነ እንደዚህ የሚያረግ ኦኬ ግን የምሰማው ነገር በብዛት የሪሌሽንሺፕ ጉዳይ ላይ ደስ የማይል ነገር ነው የምንሰማው አንዳንዴ ግራ ያጋባናል ምንድነው ይሄንን ሪሌሽንሺፕ ቢዝነስ ያበላሸው ፍቅር is not emotion love is not emotion ስሜት አይደለም በዋነኝነት ውሳኔ ነው የምትከተዩ ሰው በማንነትሽ ላይ በአኗኗር ስልትሽ ላይ አመለካከትሽ ላይ ተጽዕኖ ያሳድራል አንዲት የ5 ዓመት ልጅ እንደ 25 ዓመት ትልቅ ሴት ስታወራ ማየት ደግሞ የምታወራው ራሱ ያስደነግጣል አክታቸው ጀስቸራቸው ኤክስፕሬሽናቸው ምናምን እንዴ ልጅነቷስ ኢቭን ድንግልናን እስከ ማስመርመር የደረሱ ወላጆች አሉ በየጊዜው የሚያስመረምሯል እንዲህ አይነት ኬዝ አጋጥሞሽ ያውቃል አዎ ድንግልና የሚያስመረምሩ ልጆቻቸው ሴት በአሁኑ ጊዜ አዎ ድንግልናቸውን ያስመረምራሉ ልጃችሁ መታ ማሚ ዴት ያረኩ እኮ ነው ወይም ፍቅረኛ ያስኩ የምትላችሁ ወላጆች ካላችሁ you guys are lucky እንደው አንድ ሰው ወደ ሪሌሽንሺፕ ውስጥ ሊገባ ነው ወደ ትዳር ነው ውስጥም ሊገባ ነው ብለን እናስበው ነው ይሄ የሚገባው ሰው አጠቃላይ በቃ ወይንም ጨርሶ መርሳት የሌለበት ነገር መተው የሌለበት መዘንጋት የሌለበት ነገር ምንድነው ብለሽ ታስቢያለሽ ከፕራክቲስሽ ምን ተማርሽ ምን አየሽ አንደኛ የዛሬ እንግዳይ ፍቅር ይበልጣል የጋብቻና ቤተሰብ አማካሪ በማህበራዊ ሚዲያዎች ላይ ስለ ፍቅርና ትዳር ግንኙነቶች በተመለከተ ምክሮችን እየሰጠች ትገኛለች ከፍቅር ጋር ጥሩ ቆይታ አድርጋለሁኝ አብራችሁን ቆዩ ሰላም እንዴት ናችሁ ፍቅር ይበልጣል ነኝ ካውንስሊንግ ሳይኮሎጂስት ዛሬ ከትግስት ዋልተ ንጉስ ጋር ቆንጆ ቆይታ እናደርጋለን ስለ ትዳር የፍቅር ግንኙነት እንዲሁም ደግሞ በወጣትነት ስለሚከሰቱ አንዳንድ የስነ ልቦና ጉዳዮች በደንብ ነው የምንነጋገረው ሰብስክራይብ አድርጉ ላይክ አድርጉ ከወደዳችሁስ ደግሞ ቪዲዮዎቻችንን ሼር በማድረግ ተባበሩን አመሰግናለሁ ፍቅር ይበልጣል ወይቲጂ እንኳን ደህና መጣሽ ቴንክ ዩ እንኳን ደህና ቆየሽ ያው ብዙዎቻችን የምናውቅሽ በሶሻል ሚዲያ በቲፕሶችሽ እውነት ነው እና ደግሞ ይዘሽ የመጣሽው ጉዳይ በጣም ብዙ ሰው የሚፈልገው የሪሌሽንሺፕ ጉዳይ የብዙ ወጣቶች አንገብጋቢ ጉዳይ አንዳንዴ ራሱ የመኖር ህልውና እስኪመስል ድረስ የፍቅር የሪሌሽንሺፕ ጉዳይ ትልቅ ቦታ ብዙ ወጣቶች ብዙ ባለትዳሮች ቦታ የሚሰጡት ነውና እሱን የሚናገር ደግሞ እውነት ሰው መኖሩ ተመስገን ነው የምለውና ይህንን ነገር በትጋት እየሰራሽ ስለሆነ በዚህ አጋጣሚ በጣም አድርጌ ነው የማመሰግንሽ ቴንክ ዩ ቲጂ እኔም በጣም ነው የማመሰግንሽ በጣም ነው የማከብርሽ አንቺም የምትሰሪው ኦብቪየስሊ በጣም ትልቅ ስራ ነው መጽሐፍሽ ደግሞ ምን ሆኛለሁ በጣም በቃ እኔ ለረጅም ጊዜ ስለ ቻይልድሁድ ትራውማ አለመነገሩ እንትን ይለኝ ነበረ ኦፍ ኮርስ እኔም ባይዘው ወደፊት መጽሐፍ የመጽሐፍ ሐሳብ አለኝ አዎ አሁንም አለበት እና በጣም መጽሐፉ የሚገርም ነው በጣም አመሰግናለን ያላነበባችሁ አንብቡ ያንብቡ በደንብ ያላነበቡትም በጠቅላላ አዎ ልክ ነው ከራስ ጋር በደንብ ያገናኛል ስህተቶችሽንም በተሻለ መልኩ ያሳያል ያስፈራልም አንዳንድ ሰው ፈራውም ይላል ግን ቢሆንም ግን አይ ቲንክ ከእውነቱ ጋር ያገናኛል ብዬ እኔም ቴዲም እናስባለን በጣም አድርጌ ነው የማመሰግንሽ በሪሌሽንሺፕ ጉዳይ ላይ ደግሞ እንጠብቃለን ከአንቺ ጋር ከአንቺ መጽሐፍ ደግሞ ከብዙ ካሉሽ ኤክስፔሪየንሶች ተነስተሽ ብዙ ሪሌሽንሺፕ ብቻ ሳይሆን አንዳንድ ጉዳዮችን እጽፋለሁ ብዬ አስባለሁ እንግዲህ መቼ የሚለው እግዚአብሔር ነው የሚያውቀው ግን እጽፋለሁ እሱ እንጠብቃለን በደንብ አድርገን ነው የምንጠብቀው ዛሬ እንግዲህ ሪሌሽንሺፕ ትዳር እነዚህ ነገሮች ከአንቺ ጋር ላወራ ነው እና ምክንያቱም ፕራክቲስ ታደርጊያለሽ በሶሻል ሚዲያ በጣም ብዙ ሰው ታነቂያለሽ ብዙ ሰው አዌር ታደርጊያለሽ ብዙ ሰው መጠንቀቅ ያለበት ወይ ማወቅ ያለበትን ነገር በግልጽ ቦልድ ሆነሽ ታስረጃለሽ እና አሁን ግን የምሰማው ነገር በብዛት የሪሌሽንሺፕ ጉዳይ ላይ ደስ የማይል ነገር ነው የምንሰማው አንዳንዴ ግራ ያጋባናል ኦኬ እኔ ሀያቦች ውስጥ እንደዚህ ነበርኩኝ ሁሉ ብለን ባከን ፎርዝ ሁሉ እያደረግን እንድንጠይቅ ያደርገናል እና አንድ ወቅት ከጓደኞቼ ጋር ስናወራ
ሪሌሽንሽፕ ቢዝነስ ተበላሸ እንዴ ብለን ጠይቀናል። ጀነራላይዝ አድርገነው ሊሆን ይችላል። ግን ምንድነው ግን አሁን እንደዚህ በጣም ፈጦ ችግሮቹ እንዲወጡ ያደረገው ወይንም ምንድነው ይሄንን ሪሌሽንሽፕ ቢዝነስ ያበላሸው ነገር? ከሱ ውስጥ ብጀምር ደስ ይለኛል። ጥያቄን ደስ የሚል ጥያቄ ነው። ከችግሩ ነው። መጀመሪያ እኔ የትናንትና ሪሌሽንሺፖች ወይም ትናንትና የነበሩት የፍቅር ግንኙነትና ትዳሮች ራሱ እውነት ፖርትሬ እንደሚደረገው እንደሚሳለው ጤናማ ሪሌሽንሺፖች ናቸው ወይ? አንድን የፍቅር ግንኙነት ወይም ትዳርን ስፔሲፊክሊ ጥሩ ነው ስኬታማ ነው የምንለው 30-40 ዓመት ማስቆጠሩ ብቻ ታይም ኮንስትሬንት ብቻ ነጥለን አውጥተን ዋው ነገሌ እኮ 40 ዓመት ነው የኖሩት ታድለው ሰክሰስፉል ናቸው ማለት ይቻላሉ የሚለው ጥያቄ ራሱ አወዛጋቢ ይመስለኛል። ቲጂ ለምን መሰለሽ? የትዳር ኳሊቲ በአመት ብቻ አይለካም። አመት ወይም አመታት የራሳቸው ኦፍ ኮርስ ኢምፓክት ይኖራቸዋል። የራሳቸው የሚናገሩት ነገር ይኖራል። ለምሳሌ ትዕግስት ይጠይቃል 40 ዓመት ለመኖር ብዙ አክሴፕት መደራረግም ይጠይቃል። ግን ከዛ ባለፈ ደግሞ አንዳንድ ነገሮች ብዙ ሰው ሲነገር ዲፌንሲቭ የሚሆንበት ደስ የማይለው ምንድነው? አንዳንድ ትዳሮች ደግሞ ያን ያህል ዓመት ለመቆየታቸው ራሱ በአንድ ሰው ጭነት ወይም በአንድ ሰው መግበጥ የተመሰረቱም ትዳሮች ነበሩ። በተለይ እናቶቻችን እኔ ብዙ ዋጋ ከፍለዋል ብዬ ነው የማስበው። ፋይናንሻሊ ስቴብል ስላልነበረች ድብደባውንም ስድቡንም በጎን ያሉ ሪሌሽንሺፖችንም እያወቀች ችላ አማራጭ ከማጣት የተነሳ በቃ ከሰው ተራ ወጥታ የትም መሄጃ ስለሌላት 40 ዓመት 50 ዓመት እስከ ዕለተ ሞታቸው አብረው እየዘለቁም አሉ። ይሄንን አይነት ትዳር አምጥተን 40 ዓመት እና 50 ዓመት ልክ ፓስተር ቸሪ የሆነ ጊዜ ስለሚያስቀኝ ነው ይሄ ኤግዛምፕል። አንቺ ጋር ነው መሰለኝ እንደውም እኔ አንቺ ጋር ይሁን አላውቅም፣ ብቻ አንቺ ታውቂዋለሽ ፎር ሹር። በአንድ ማስጠንቀቂያ ያለችው ሚስት ታሪክ አወቅሽ? ምንድን ነው የሆነ ሰውዬ ከሚስቱ ጋር እና ከአህያ ጋር እየሄደ አህያው ትንሽ እንትን ፈረሱ ነው መሰለኝ ይፋንናል እና ሲደናበር አንድ ይላልና ብቻ ቆጥሮ በሶስተኛው ላይ እንትን ሲልበት ገደለው፣ በጥይት አለ ፈረሱን ገደለው። ሚስትየው ስታስቸግረው የሆነ ወቅት ላይ አንድ አላት፣ ትዝ አላት። አሁንም ሁለተኛም ላይ 2 አላት፣ ሶስተኛው በቃ ከዛ በኋላ ጸጣለች እንደሚፈልገው። ምክንያቱም ሶስተኛው ምን እንደሆነ ታውቃለች። ስለዚህ ፈረሱን አንድ አለው፣ ዝም አልተረጋጋም። 2 አለው፣ አልተረጋጋም። በሶስተኛው ገደሎታል። ስለዚህ ይቺ ሚስት ዕጣ ፈንታዋ በ2 ማስጠንቀቂያ ያለች አንድ ነው የቀራት። የመጨረሻው ምን ሊሆን እንደሚችል መገመት ጥይት ነው የሚጠብቃት። ጥይት ነው። ስለዚህ ይቺ ሚስት 40 ዓመት ቆይታለች። ግን ሰክሰስፉል ሜሬጅ ነው ብለሽ ኤግዛምፕል ልታረጊ ይችላልሽ ወይ? አንዳንዴ ወደ ሚዲያው የምናመጣቸው ራሱ እንትኖች ስቶሪዎች እንዴ ያስብላል። እንዴት ታያቸዋለሽ? እንደውም ፍቅር በዚህ አጋጣሚ መቼም ሚዲያው ላይ ብዙ ነገር ነው የምናየው። ከውጥረት እስከ ፍቅር እስከ ውጥረት ድረስ እስከ አንዳንዴ ድራማም የሚመስሉ ነገሮች ሁሉ እውነት ነው ወይ ብለሽ ኳሽን የምናረጋቸው ነገሮች ይታያሉ። እና እንዴት አየሽ ውስጥ እንዴት እንደው በዚሁ ብትነግሪ። ሲጀመር አንዳንድ የሚዲያ ይሄ ኤግዛምፕላሪ ወይም ምሳሌ የሚሆኑ ትዳሮች ተብሎ ሲመጡ እኛንም ለምሳሌ ፍሬሽ ባለ ትዳሮች አሁን እነዚህ ምን አዩና ምናምን ይላሉ። ግን ያው ሰው ልምዱን ሲያካፍል መልካም ነው ብዬ ስለማስብ ነው እንጂ ሰክሰስ እንዳልኩሽ ነው። ሰው የኖረበትን ይናገራል። ግን በታይም ብቻ የተገደበ አይደለም። እኔ ትክክለኛ ጤናማ ትዳር አይፈተንም አይደለም። ብዙ ፈተና ብዙ ተግዳሮቶች ሰው ያጋጥመዋል። ግን እነኛን ተግዳሮቶች በጋራ ታክል ማድረግ ሲችል፣ በጋራ ኃላፊነት መውሰድ ሲችል፣ በአንድ ሰው ጫንቃ ሳይሆን ሁለቱም አንቺ ትብስ አንተ ትብስ ተባብለው የሚኖሩበት እምነትን ፋውንዴሽን ያደረገ ፍቅርን መሰረት ያደረገ ሲሆን ሄልዚ ሜሪጅ ልትዩች ያለሽ እየተበጣበስሽም ግጭቱን በአግባቡ ሁኔታ እየፈታሽ ከሄድሽ 40 ዓመት 50 ዓመት አስቆጥሯል ተብሎ ቢለፈፍ ቢነገር ኦፍ ኮርስ ኤግዛምፕላሪ ነሽ። ግን እንዳልኩሽ
በአንድ ሰው ጫና፣ በአንድ ሰው ሳክሪፋይስ፣ በአንድ ሰው መድማት ላይ በተመሰረተ ትዳር 40 ዓመት 50 ዓመት ያውም ደግሞ ያ ሰው ጊዜ ቢያገኝ ፋይናንሻሊ ነፃ ቢሆን ኖሮ የሚሄድበት ቦታ ቢኖር ኖሮ አንዳንድ ፋክተሮች ባይዙት ኖሮ አይቆይም ነበር። አሁን እነዛን ሰዎች እነዛን ትዳሮች በአሁኑ ዘመን ብታመጫቸው የአሁኑ ዘመን ተግዳሮትን አሁን እመጣበታለሁ ለምን ዲፊካልት ሆነ የሚለው ብታመጫቸው ምናልባት ደሴም ወይም ደግሞ የባሰም ሊሆኑ ይችላል ብዬ አስባለሁ። ምክንያቱም አሁን ወጣቱ እኮ አዌር ሆኗል። ፕላስ አባትም እናትም እንዴት ትዳራቸው ላይ ለመስራት እየሞከሩ እንዳሉ ሳይ ወጣቱ እንደሚባለውም እንደሚወቀሰውም አይደለም። ኦኬ ጥሩም ነገር ያለው እንትን ነው። አሁን እኮ ዳይፐር የሚቀይር አባት እኮ በዝቷል። በፊት እንደዛ ነው ወይ? አሁን እኮ እኩል ከሚስቱ ጋር የሚያግዝ ቤት የሚወለውል ምግብ አብስሎ የሚያቀርብ እንደ እናት የሆነ ተጋግዞ የሚኖር ጥንድ በጣም በዝቷል። በዚህም ደግሞ እኔ ይሄ ትውልድ ክሬዲት ሊሰጠው ይገባል። ግን እንዳልኩት አንዳንድ ነገሮች ያኔ ኳሊቲ ያስባለው በጊዜው በነበረው ወቅት እና አንዳንድ ሲቹዌሽኖች ስላልተመቻቹ እንጂ እኔ እውነት ነው ይሄ ትዳር አንዳንድ ትዳሮች ኤግዛምፕለሪ ናቸው አይዳውት አይመስለኝም። እና ሶሻል ሚዲያም ላይ ደግሞ ምሳሌ አድርገው ሲያመጧቸው ብዙ ሰው እንደውም ምን ይባላል መሰለሽ ቢፎር ዩ ፖስት ሳምቲንግ ኦን ሶሻል ሚዲያ ሜክ ሹር ዩ ብሎክ ዩር ኔበር እያሉ ነው። በሶሻል ሚዲያ ላይ የሆነ ነገር ከመፖሰታችሁ በፊት ጎረቤታችሁን ብሎክ ማድረጋችሁን አረጋግጡ። ምን ማለት ነው? ያውቃ እውነቱን የሚያውቀው እሱ ነው። እውነት ነው። እነዚህ ሰዎች ምሳሌ ሆነ የቀረቡት እነ እንትን አይደሉ እንዴ? እናውቃቸዋለን እኮ ይልሻል። ገብቶሻል? ሶሻል ሚዲያ ሲደበድባት ነው የሚያደርገው ወይም ደግሞ እሷ እንደዚህ እኮ ነው ስታሰቃየው እኮ እኛ አናውቅም እንዴ ባሏን እንደዚህ አሁን የምታወራውና ሲባል እኔም ሰምቼ አውቃለሁ። ሚኒስትሪ ሚዲያውን ይሄ ሶሻል ሚዲያው ብቻ ሳይሆን ዋና ዋና የቴሌቪዥን ጣቢያዎች ራሱ ምን ያህል አውቀው ነው እንደዚህ አይነት ጥንዶችን የሚያቀርቧቸው? ምክንያቱም የአደባባይ ሚስጥር የሆኑ ትዳሮች አሉ። በፍጹም እንዴ እንትና ምናምን የምትይው እና አንዳንዴ ኤግዛምፕል አድርገሽ ስታመጪ ብዙ የሚያውቅ ሰው እንዳለ ማወቅ ጥሩ ነው። እና ወጣቱ ከዚህ ምን ይማራል? ምንድነው የሚማረው? እኔ ስለማዝን ነው። በደንብ የሚታወቁ ምሳሌ የማይሆኑ ሰዎች እኔ በቃ አባቴ ነው የምለው እናቴ ነው የምላት እንደዚህ ነው እያሉ ሲያወሩ ስትሰሚ ማን ጋ ነው የሚተውኑት? ለምን 20 ዓመት ኦፍኮርስ ኖሮ ይሆናል 30ም ይሆናል። ግን እንዴት ነው የኖሩት? ቤተሰብ አያውቅም፣ ጓደኞቻቸው አያውቁም። በተለይ ሴሌብሪቲ ከሆኑ ደግሞ ብዙ የሚታወቁ ነገሮች አሉ። አሁን ደግሞ በዚህ ዘመን እና ኤግዛምፕል መሆናቸውን አይዳውት። እና ወደ ጥያቄ ወደ ዋናው ሀሳብ ስመጣ ለምን የአሁኑ ጊዜ ሪሌሽንሽፖች ከባድ ሆኑ? አዎ በጣም ከባድ ነው። ኦፍኮርስ አንደኛው ምን መሰለሽ ነው ትልቅ ፖይንት አድርጌ ያዝኩት ኦቨር ኤክስፖዠር፣ ቱ ማች ኢንፎርሜሽን፣ ብዙ መረጃ ያለ ጊዜው ይገላል፣ ይሰብራል። አሁን እየሆነ ያለው እንደዛ ነው። ኢንፎርሜሽን እና እውቀት ደግሞ ይለያያል። አንድ ሰው ብዙ መረጃ አለው ማለት አዋቂ ሆነ ማለት አይደለም። ሰው የሚመስለው እንደዛ ነው። የሆነ አሜሪካ የተደረገውን ሁነት ኢትዮጵያ ውስጥ ሆነሽ ስትሰሚ ያወቅሽ ሊመስልሽ ይችላል። ግን ጀስት ኢንፎርሜሽን ፕሮሰስድ የተደረገም አይደለም፣ እውቀት አይደለም። ዝም ብለሽ ነው እያስገባሽ ያለሽ። ምን መሰለሽ እንደውም አንዲት የ14 ዓመት ልጅ ምናልባት በፊት የ28 ዓመት ልጅ ታውቀው ኤክስፒሪየንስ ታደርገው የነበረውን አይነት አኗኗር ልትኖር ትችላለች። አሁን በ14 ዓመት እኔ ደነግጣለሁ። አንዳንድ ቲኔጀሮች መጥተው ስናወራ ስንት ዓመትሽ ነው? እንደገና 14። ፊዚካሊ የማይመስለው አስተሳሰባቸውም ፈጥኗል። እና ይሄ ኤክስፖዠር የምፈራው ያለ እድሜ ለምን ልጅ ሆኖ ማደግ አለበት ነው። ብዙ ኤክስፖዠር በጨመረ ቁጥር መኖር ያለባቸውን ያለ እድሜያቸው አስቀድመው ኤክስፒሪየንስ ያደረጉትና ልክ መኖር ባለበት እድሜ ላይ ደግሞ ሲደርሱ ቦርድ ይሆናሉ። ላይፍ ይላሉ። ገና በ21 በ22 ዓመቱ ጨርሶ 21 ላይ ገና ብዙ ሴት አይቷል፣ ብዙ ኤክስፒሪየንስ አለው።
ከዛስ በኋላ ምንም ቫልዩ አይሰጠውም ለሚያጋጥመው ነገር። ስለዚህ ይሄ ዲጂታል ስቲሙሌሽኑ በሶሻል ሚዲያ ብዙ ኤክስፖዠሩ የማይሆን መረጃ፣ አግባብ ያልሆነ መረዳት፣ ትክክለኛ ያልሆነ እውቀትም አለ። ባይዘው እውቀት አንዳንዴ ሊያጠፋሽ ይችላል ያለ ጊዜው ሲመጣ። ምክንያቱም ነገርን ሁሉ በጊዜው ውብ አድርጎ ሰራው ነው የሚለው ፈጣሪ ራሱ በጊዜ ነው የሚሰራው አይደለም ሰው ልጅ። እውነት ነው። ያለ ጊዜ ይበላሻል ማለት ነው። ገባሽ? እኔ አሁን ለምሳሌ ልጅ አለኝ ኦልሞስት 1 አመት ሊሆነው ነው። ልጄ በዚህ አመቱ በቃ እንደ 100 ሜትር ሯጭ ሽው እያለ ቢሮጥ ኢዝት ኖርማል ያስደነግጠኛል። ምንድን ነው ይሄ? ከደስታው ይልቅ ምን ሆኖ ነው የሆነ ዲስኦርደር አጋጠመው ብዬ ነው የምደነግጠው። ከሰው እኩል ከአዋቂ እኩል ቁጭ ብሎ ቢመገብ እያደረገ ያለው ነገር ከእድሜው ጋር ስለማይሄድ ስለፈጠነ እደነግጣለሁ። የአሁኑም ጀነሬሽን እኛ ጋር አንዱ ችግር እየሆነ ያለው ይሄ ነው። ዲጂታል ዘመን በጣም ከባድ ነው። ዓለም ስልካችን ውስጥ ናት። ሁሉም አዘርባጃን ያለ ገበሬ አንቺ ስልክሽ ላይ ኢትዮጵያ ውስጥ ሆነሽ ምን እየሰራ እንደሆነ ታያለሽ በዩቲዩብ። ትክክል፣ በጣም ትክክል። አዎ። ስለዚህ ማለት ይህን ጥያቄ አይምሮ ውስጥ መጣልኝ። ይህንን ሀሳብ ስታነሺ ልጆቹ በጣም ኤክስፖዝድ ሆነዋል። ከእድሜያቸው በላይ ከባባድ መረጃዎች ያውቃሉ። ሜቢ 10 አመት ያልሆናት ልጅ የሪሌሽንሽፕ ቲፕሶች ልታገኝ ትችላለች። ብሬክአፕ፣ ሰፓሬሽን፣ ኢንቲሜሲ፣ ሴክሹዋሊቲንም ቢሆን ይችላል ልትማር ትችላለች አሁን እንደምትይኝ ከሆነ። ከዚህም ጋር ተያይዞ ሚዲያ ላይ የምናያቸው አንዳንድ ህጻናቶች አሉ። አንዳንዴ በጣም እንደ ትልቅ ሰው ሲያወሩ፣ እንደ ትልቅ ሰው አርቲኩሌት ማለት አንድ አደልት የሆነ ሰው የሚጠቀማቸውን ቃላቶች ሊሆን ይችላል፣ ቦዲ ላንጉጆች ሊሆን ይችላል፣ ፐርስፔክቲቭ ሊሆን ይችላል። እይታ ያሉና መፍራት አለብን፣ ማሰብ አለብን ማለት ነው። ኦፍ ኮርስ ጤነኛ እኮ አይደለም። እኔ እነዛ ልጆች ሳይ ባይዘዌ ማለት ነው ፓረንቲንግ በቃ እንዴት ነው ያሳደጓቸው? ልጅ እኮ ልጅ መሆን አለበት ቲጂ። ሁሉም ዴቨሎፕመንታል ስቴጅ የእድገት ስቴጆች አላቸው። ማወቅ ያለብን ነገሮች፣ መሳሳት ያለብን ነገሮች፣ ኤክስፕሎር ማድረግ መፈተሽ ያለብን ነገሮች ዝብርቅርቅ ብሏል። አሁን የ6 አመት ልጅ ስለሆነ ሶሻል ሚዲያ ኢንፍሉዌንሰር፣ ያውም ደግሞ ያ ሶሻል ሚዲያ ኢንፍሉዌንሰር የሚያወራው እኮ በጣም የሚሰቀጥጥ ለአዋቂ እንኳን የማይሆንን ወሬ የ6 አመቱ ልጅ ኦልሬዲ ሰምቷል። እንትና እኮ ታሰረ ይልሻል። እንዴ አንተ ታውቀዋለህ? አዎ ዘፈኑን ይዘፍንልሻል። ከዛስ ደግሞ ኢንፍሉዌንሰር ማለት ራሱ ተጽዕኖ የሚያኖር ሰዎች ላይ አመለካከታቸው ላይ ላይፍ ስታይል ላይ which means even የዚህ የሶሻል ሚዲያ እንትን ስሪቱ ራሱ ፎሎ አድርጉኝ አይደለም እንዴ? ፎሎ ማድረግ ማለት እኮ መከተል ላይፍ ስታይልሽ፣ ንግግርሽ፣ መውጫ መግቢያሽን ፎሎ። እኮ ስፒሪቹዋል እንትንም ብናይ እኮ ስፒሪቹዋል ለምሳሌ ተከተሉኝ ነው በመጽሐፍ ቅዱስም ካይ ኑ ከኋላ ተከተሉ። ስለዚህ ላይፍ ስታይልሽ ራሱ ይቀየራል እንዴ? የምትከተዩ ሰው ባይዘዌ ማንነትሽን በደንብ ነው የሚያሳዩ። ወይም ደግሞ ቫይስ ቨርሳም ይሆናል። የምትከተዩ ሰው በማንነትሽ ላይ፣ በአኗኗር ስልትሽ ላይ፣ አመለካከትሽ ላይ ተጽዕኖ ያሳድርብሻል። ስለዚህ የምትከተዩ ምረጭ። ማንን ነው እያየሻለሽ? የ6 አመት ልጅ እንደ 26 አመት ልጅ አክት እያደረገ ካለ ይሄ አስተዳደግ ላይ ፌል አድርገዋል ፓረንቶች። እንዴ ፖለቲካ ሲተነትኑ የሆነ የፍቅር ግንኙነት ሲያወሩ ህፃናት እንዴ ሶሻል ሚዲያ ላይ ለምን ትሰራላችሁ አይባልም እኮ። ሁሉም ኤጅ ሪስትሪክሽን አለው። ይሄንን ፊልተር አድርጎ ማውጣት የቤተሰብ ኃላፊነት ነው። ልጆች እየሄዱ ነው አልፈው። አሁን መግባባት ተስኖታል ወላጅ። አፕዴትም ማድረግ አለብሽ። ገባሽ? ጀነሬሽናል ጋፕ አለ እኮ፣ የትውልድ ክፍተት አለ ባንቺና በልጆችሽ መካከል በጣም ትክክል። ስለዚህ አንቺ ትናንትና ላይ ስታክ አድርገሻል፣ ቆመሻል በአስተዳደግ ጉዳይ። እነሱ እኮ ኦልሬዲ አለፉ። እኛ ስናድግ የነበረው ከዛ ከኛ በፊት የነበሩ ከዛ በፊት ደግሞ የነበሩት ሁሉም የተለያየ ነው። ስለዚህ ራስሽን አፕዴት ማድረግ ካልቻልሽ ታጫቸዋለሽ። አሁን ልጆች
እንደነገርኩሽ ነው። ሶሻል ሚዲያ ላይ ይመጡና ዋው የሚገርም ልጅ በጣም ይጨበጨባል ምናምን። ይሄ ያሳዝናል፣ ያስለቅሳል። አያስጨበጭብም። አንዲት የ5 ዓመት ልጅ እንደ 25 ዓመት ትልቅ ሴት ስታወራ ማየት ደግሞ የምታወራው ራሱ ያስደነግጣል። አክታቸው፣ ጀስቸራቸው፣ ኤክስፕሬሽናቸው ምናምን እንዴ ልጅነቷስ ተነጥቃለች ማለት ነው። ይቺ ልጅ እኮ ማን ነው ተጠያቂ? እኔ አምናገነ ብለኝ እሷን ብለኝ አላረግም፣ ቤተሰብ። ምክንያቱም የመጀመሪያው ትምህርት ቤት ቤተሰብ ነው። ሶ ፊልተር ማድረግ አልቻለም። እንደዚህ ከሆነ ማለት ወላጅ ፊልተር ማድረግ አልቻለም። ይኸውልሽ አሁን እኮ ኢቭን ዩቲዩብ ላይ ታውቂያለሽ ፊልተር ማድረግ ያለ እኮ ለኪድስ ብቻ መምረጥ ይቻላል። ግን አንዳንድ ነገሮች አለማወቃችንም ቴክኖሎጂው እየፈጠነ ነው። እኛ ቆመናል። ገባሽ? አያውቅም። ኢቭን ስልክ እንኳን ለልጅ ሲሰጥ ፊልተር ማድረግ እንዳለ አሁን ለምሳሌ አንዳንድ የፖርኖግራፊ ሳይት ምናምን ራሱ መዝጋት ትችላለሽ። ብዙ ወላጅ አያውቅም። ስልክ ዝም ብሎ ነው የሚሰጠው። አዎ ወላጅ ራሱ ሊጠቀም ይችላል። አሁን ያነሳሽው እሱ እንዳለ ሆኖ አዎ ፖርን ጋር ሪሌትድ የሆኑ የሚገናኙ ቪዲዮዎችን የሚያይ ወላጅ ሊኖር ይችላል በጣም። ስለዚህ ለልጁ ስልክ ሲሰጠው እርግጠኛ ነኝ ያው ፊዲሽ ውስጥ ይመጣል የምትጠቀምሻቸው ነገሮች ስለሚመጡ አይደለ ሪኮመንድ የሚደረግ ቪዲዮ ሲመጣ ሰጀስት ያደርጋል። እንደውም ከዚህ ጋር ደግሞ ኮምፔር ኤንድ ዲስፔር ሲንድሮም ደግሞ ብለውታል። አሁን ላይ ምን መሰለሽ ሶሻል ሚዲያ የሚያሳይሽ መርጠው ነው ሰው ቆንጆ የመነዘረ ነው። አንድ ቀን ኩሪፍቱ ቢሄድ የኩሪፍቱ ቪዲዮ ለ10 ቀን መንዝሮ በተለያየ ልብስ በተለያየ እንትን ያሳይሻል። አንቺ በቃ የሚመስል በቀን በቀን ይሄ ሰውዬ ኩሪፍቱ እየሄደ ነው እንዴ ታድሎ ታያለሽ። አንቺ የሰፈር ሻይ ቤት ቁጭ ብለሽ መመገብ ከብዶሽም ሊሆን ይችላል። ስለዚህ ራሽን ወደ ውስጥ ያኛውን ያየሽውን ወደ ውስጥ ታስገቢና ኮምፔር ማድረግ ጀምሪያለሽ። ኮምፔር ስታረጊ ርቀትሽ ይገስፍብሻል። የዛ ሰው ኑሮ ፐርፌክት፣ ያንቺ ደግሞ ኢምፐርፌክት፣ በቃ ችግር ብቻ አይ ድህነትሽ ምናምን ታማረሪያለሽ። ከዛስ ምን ይመጣል? ዲስፔር፣ ተስፋ መቁረጥ። ኮምፔር ኤንድ ዲስፔር ማለት ከኮምፓሪዝኑ ቀጥሎ ከንጽጽርሽ ቀጥሎ ወደ ተስፋ መቁረጥ ነው የምትመጪው። ዳትስ ዋይ እኮ ኮምፓሪዝን ኢዝ ዘ ቲፍ ኦፍ ጆይ ይላሉ። ንጽጽር ደስታ ነጣቂ ነው። ምክንያቱም እነዛ ሰዎች በቀን በቀን ሲዝናኑ የሚያሳዩሽ ምናልባት ግጭታቸውን አላየሽም፣ ምናልባት ሀዘናቸውን አላሳየሽም። ብዙ ነገር አለ ሰው የሚያሳልፍ። የትኛውም ኑሮ ፐርፌክት አይደለም። ኢቭን በቃ አይዲያል ዋው እኔ ነዋሪ ነኝ አኗኗሪ ነኝ እስኪባል ድረስ ሰው የሚያማርርባቸው አንዳንድ ላይፍ ስታይሎች ራሱ ቀረብ ብለሽ ስታይ በጣም ብዙ ነገሮች አሉ የራሳቸው ድክመት ማለት ነው። ሰው ግን እሱን ስለማያይ የሚመስለው ፐርፌክት አድርጎ ይስላል። እንደውም አንዲት አፕል ያየሁትኝ ፒክቸር አፕሏ እንደዚህ ስትታይ ቀይ ናት፣ ታምራለች ምናምን፣ ከኋላ ግን የተገመጠች ናት። የተገመጠውን አላሳየሽ፣ ያልተገመጠው ፓርት ነው። ኢላይፍም እንደዛ ነው ሰው እያደረገ ያለው። የተገመጠው ማንም አያሳይሽ፣ የተበላውን አያሳይሽ። በጣም ከባድ ነው። የለባበሰውን ያማረውን ፐርፌክት የሆነውን የሚያንጸባርቀውን ያሳይሻል። ያኔ አንቺ በተለይ ደቨሎፕ ባላረገ ማይንድ ሴት ከሆነ እያነጻጸርሽ አማራሪ ትሆኛለሽ። ቆንጆ ሀሳብ ነው ያነሳሽው። ቆንጆ ሀሳብ ነው። በተለይ ደግሞ ብዙ ጊዜ ሲነሳ ሰምቼው አላውቅም። ከዲቨሎፕመንታሊ አፕሮፕሪየት ኤጅ የሚባለው ነገር ላይ ወይንም ይሄ እድገታቸውን ጠብቀው የሚሄዱበት እድሜ አለ። በእያንዳንዱ የምንጠብቅባቸው በሞተር ስኪልም ቢሆን ሶሻል ስኪልም ቢሆን እንደዚህ ያድጋል ብለን የምንጠብቀው በላይ እያፈጠናቸው ነው የሚለው እይታ እኔ በጣም ወድጄዋለሁ። እናውቀዋለን ግን ብዙ ያስተዋልነውም አይመስለኝም። ቆንጆ ሀሳብ ነው ፍቅር ያነሳሽው። ከዚህ እንግዲህ ደግሞ ሀሳብ ወጣ ልበልና ያው ሪሌሽንሽፕ ነው ዞሮ ዞሮ እዛው ሰፈር ነኝ ያለሁት። አሁን አንቺ ብዙ ጊዜ ታስተምሪያለሽ ገና ያንግ ልጆች ወደ ግንኙነት ወደ ፍቅር የሚገቡትም ትዳር ውስጥ ያሉትንም ሰዎች እንደምታግዣቸው አውቃለሁና አሁን ግን እንደው አንድ ሰው ወደ ሪሌሽንሽፕ ውስጥ ሊገባ ነው ወደ ትዳር ነው ውስጥም ሊገባ ነው ብለን እናስበውና ይሄ የሚገባው ሰው በአጠቃላይ በቃ ወይንም ጨርሶ መርሳት የሌለበት ነገር መተው የሌለበት መዘንጋት የሌለበት ነገር ምንድነው ብለሽ ታስቢያለሽ? ከፕራክቲስሽ ምን ተማርሽ? ምን አየሽ? አንደኛ ሲንግልነስ በራሱ ውበት ነው። ሪሌሽንሺፕ
ሳይኖርሽ ነጠላ መሆንሽ ለብቻ መሆን ራሱ ውበት ነው። ብዙ የምትማሪበት ስቴጅ ነው። እሱ መቀበል አለበት። ኦፍ ኮርስ እሱን ያልተቀበለ ሰውስ? እሱን ያልተቀበለ ሰው በሪሌሽንሺፑም ስኬታማ ይሆናል ማለት ይከብዳል። ሲጀመር ለብቻሽ ማለት ይልሽ ብቸኝነትና ብቻ መሆን አንድ አይደለም። ብቸኝነት ስቴት ኦፍ ማይንድ ነው፣ ያመለካከት ጉዳይ ነው። እሺ ገባሽ? ሰው ኖሮሽም የብቸኝነት ስሜት ሊሰማሽ ይችላል። ብቻ መሆን ግን እጅስ ሰው የለም ግን የብቸኝነት ስሜት ላይሰማሽ ይችላል። ኢትስ ኦኬ። አሁን ሰው የሚመስለው እኔ ብቸኝነት በቃ ከበደኝ ሪሌሽንሺፕ ልጀምር። ኖ፣ የፍቅር ግንኙነት በመጀመር የሚቀረፍ ብቸኝነት የለም። እንደውም ብቸኝነት ስሜትሽን ልታጋቢበት ትችያለሽ ራሽ ላይ አስቀድመሽ ካልሰራሽ። ለመሰልሽ እንዳልኩሽ ነው። ሰው መጀመሪያ በራሱ ሙሉነት ካልተሰማ፣ ከፈጣሪ ጋር ጥሩ ኮኔክሽን ከሌለው፣ ማመስገን ካልቻለ ባለው በቃ አይም ጉድ ኢነፍ በቂ ነኝ ብሎ ማለት ካልቻለ ሁሌ ፈላጊ ስለሚሆን ክፍተቱን መሙያ ነው የሚፈልገው። ሪሌሽንሺፕ ደግሞ በዛ ማይንድ ሴት አይገባም። ልትሰጪም ነው የምትገቢው፣ ልትቀበይ ብቻ አይደለም። ስለዚህ ሲንግልነስሽ ላይ ብቻ ባለሽበት ሰዓት ራስሽ ላይ ስሪ። ጎሎችሽን ክሊር አድርጊ። የምትፈልጊውን ከሚያስፈልግሽ ላይ። ይሄንን ስልሽ አሁን ወጣት እያለን የምንፈልገውና የሚያስፈልገን ፍጹም ተቃራኒ ይሆናል። እኔ ራሴን የሆነ ጊዜ ስላገኘሁት ነው። በፊት አገኘሽው? አዎ። አሁን ለምሳሌ አንዲት ወጣት ልጅ የምትፈልገው ሪሌሽንሺፕ ምን አይነት ሰው ነው የምትፈልጊ ስትባል፣ ወይኔ እኔ በጣም በቃ ብራንድ ጫማ የሚያደርግ ሸሚዙን እንደዚህ የሚሰበስብ አሁን ትልሻለች ከመስወርቷ ወንዳ ወንድ የሆነ እንደዚህ የሚያደርግ። ኦኬ። እውነት ግን ይሄ ነገር እሷ የምትፈልገው ነው፣ ግን እውነት የሚያስፈልጋት ነው ወይ? what you want እና what you need different ነው፣ ይለያያል። የምትፈልጊው ነገር ላያስፈልግሽ ይችላል። ብዙ ጊዜ ደግሞ የሚያስፈልግሽን ነገር ላትፈልጊውም ትችያለሽ። አሁን ችግሩ እሱ ነው። ስለዚህ ሲንግል እያለን ይህንን ለይተን እንወቅ ነው የምልሽ። መጀመሪያ የማወቂያ ጊዜ ነው። ኮንፊውዝድ ሆነሽ ምንም ለይተሽ ሳታቂ ዘለሽ ፍቅር ግንኙነት ጀመረሽ ያንንም ሰው ግራ ከምታጋቢ አስቀድመሽ ለይ። ለብቻሽ እያለሽ ምንድነው የምትፈልጊው? ምንስ ያስፈልግሻል? ጎሎችሽን ታውቂያለሽ? ምን አይነት ነው ታይፕሽ? ምንድነው በኑሮ በህይወት አጋርነት ምን አይነት ሰው ነው የምትመርጪው? የምትመርጪው ደግሞ ላንቺን ብቻ አይደለም፣ ነገ ላይ ለምትወልጃቸው ልጆች ባል የሚሆን ሰው አባት የሚሆን ሰው፣ ወንድም ከሆነ እናት የምትሆን ሴት ናት። ስለዚህ ከስሜት ወጣ ብሎ ነው ማሰብ ያለበት። ፍቅር is not emotion, love is not emotion። ስሜት አይደለም፣ በዋነኝነት ውሳኔ ነው። መወሰን ነው። ትሬን ማድረግ ትችላለሽ። ባይዘው እኔ በዚህ ነው የማምነው። የሆነ ግልብ ያለ ስሜት አትራክሽን ይኖራል ኦፍ ኮርስ፣ ይሄንን ማንክደው። ግን አንድ ሰው በጣም አትራክትድ ሆንሽ ማለት ፍቅር ያዘኝ ማለታችን። አሁን የብዙዎቻችን ስህተት ሙዚቃውም መጽሐፉም እሱ ነው። ፍቅርን ሙሉ በሙሉ እንትን አድርጎታል ስሜት። እኔ እንደውም አንዳንዱን ሳይ ከፍቅር ይልቅ ለስት፣ ይሄ ስጋዊ አምሮት የሚባለው ይሄ ቅጽበታዊ የሆነ በሴክሹዋል ፋንታሲ ወይም ደግሞ እንደው አለ አይደለ፣ አንድ ፊልም ላይ ሙሉ ዓለም ናት መሰለኝ ስትናገር ምን የዘንድሮ ፍቅር ሻወር ስትወስዱ ይለቃችኋል አለች። that's lust። ቅጽበታዊ የሆነ ሰለቸችኝ፣ ደበረኝ፣ ይሄ እንዲህ ሲናገር ደስ አይልም የሚያስብል የሆነ ምክንያት ራሱ የለውም። እና ይሄ ሁሉ ነገር ቅየጥ ብሎ ከመሄዱ በፊት መጀመሪያ እንዳልኩሽ ነጠላ እያለሽ ብቻሽን እያለሽ ነገሮችን ክሊር አድርገሽ መግባት አለብሽ። አንዱ ትልቁ ሜጀርም ስራ የሚሰራበት ነው። በጣም ግድ ነው። ነጠላ ሆኖ ብቸኛ ሆኖ ሲንግል መሆን ያን ያህል ሰዎች ሊያስፈራቸው አይገባም። የሚሰራበት እንዲያውም በጣም ቢዚ የምትሆኝበት ነው ማለት ነው። እንደምትነግሪኝ ከሆነ ብቻሽን ቁጭ ብለሽ የምትቆዝሚበት አይደለም። በጣም ምክንያቱም እዚህ ጋር እንደውም ምን መሰለሽ ቲጂ፣ የምንፈልጋቸው ነገሮች ያኛውም ሰው እንደሚፈልጋቸው ማወቅ አለብን። አሁን ሰው የሚፈልገው ምንድነው? እንደዚህ ሆነች፣ እንደዛ የሆነ እንደዚህ ምናምን ይላል አይደለ? አንቺ ነሽ ወይ ያ የምትፈልጊው ፐርሰናሊቲ
ነሽ ወይ ሆነሽ ተገኝተሻል ወይ? ካልሆንሽ መጀመሪያ ራስሽ ላይ ስሪ። ምክንያቱም ያም እኮ እንዳንቺ ሰው ነው፣ እንዳንቺ ይፈልጋል። ታማኝም እንደዚህ ግልጽ የሆነ ፍቅር መስጠት የሚችል እንደዚህ ይባላል። አንቺ ነሽ ታማኝ ነሽ፣ ግልጽ ነሽ፣ ፍቅር መስጠት ትችያለሽ፣ ለመስጠት ዝግጁ ነሽ፣ ኃላፊነት የሚሸከም ኃላፊነት ትሸከሚያለሽ። ስለዚህ ይችኛዋንም ክሊርሊ ሴት አድርገሽ እንትን ማለት አለብሽ። ያለበዚያ ራሱን የማያውቅ ሰው፣ ለራሱ ክብር የሌለው ሰው፣ ራሱን በአግባቡ የማይወድ ሰው፣ ራሱ ላይ ያልሰራ ሰው ገብቶም ሪሌሽንሺፕ ላይ ለሰውም ሸክም ነው የሚሆነው። አይሰራም። ስራ ነው እንጂ የሚሆነው እንደውም እሱ ከሱ ጋር ስትታቂ። ስለዚህ በደንብ ሲንግልነት ላይ በደንብ መስራት ያለብን ስቴጅ ቢኖር የሲንግልነት ነው። እዚህ ጋር ይቅርታ እንደው ላቋርጥሽና አንድ ጊዜ እንደዚህ ስንጨዋወት ቆይቷል፣ በጣም ቆይቷል። እና አንድ ልጅ ምናለች፣ እኔ በቃ ማግባት የምፈልገው ሰው ጠዋት ተነስቶ በቃ ፈገግ ብሎ ይሄ ቀድሞኝ ተነስቶ ይሄ በቃ መጋረጃውን ፍትፍት አድርጎ ግንባሬን ስሞኝ ተነሺ ብሎ ምና እሱ ነው። አሁን ስታነሺ ምን ትዝ አለኝ? እኔ ተነስቼ መጋረጃ ከፍታለሁ ወይ ነው ጥያቄው አይደለም? እና እኔ ራሱ ፈገግ እላለሁ ወይ ከእንቅልፌ? ስለዚህ የማላረገውን ነገር አልጠብቅም፣ መጠበቅ የለብንም ማለት ነው። በተለይ በጣም ለወጣቶች ይሄ በጣም አስተማሪ ነው። የማናረገውን ነገር ፕላስ ደግሞ ያው አንድ ህግ አለ፣ የመዝራትና የማጨድ ህግ አለ። ዩኒቨርሳል ህግ የማይቀየር ምንድን ነው? የመዝራትና የማጨድ ህግ። ሰው የዘራውን ያንኑ ያጭዳል። ስንዴ ዘርተሽ አቮካዶ አትጠብቂ በጤነኛ አእምሮ። ልክ ነው። ፍቅር ከዘራሽ ፍቅር ማግኘትሽ አይቀር። አንቺ ታማኝ ሆነሽ ጠብቂ እንጂ birds of the same feather flock together ነው። ቢጤሽን ታገኛለሽ። አሁን ፊዚክስ ላይ ኦፖዚት ቻርጅስ ነው አትራክት ይሳዘራ። ኦፖዚት የሆኑ ይሳሳባሉ። when it comes to ኬሚስትሪ ስልሽ የሰዎች ጥምረትን በተመለከተ ደግሞ ሲመጣ ሰው ቢጤውን ነው የሚስበው። ላይክ አትራክትስ ላይክ ነው። ሰው የሚመስለውን በቋንቋ የሚመስለውን በአስተሳሰብ የሚመስለውን ላይመስለን ይችላል፣ ግን እንደዛ ነው የምትሳሳብ። ስለዚህ መጀመሪያ ራስሽ ላይ ስሪ። ጥሩ ሰው ፈለግሽ ራስሽ ጥሩ ሁኚ። እኔ በእውነት 100% የምቀበለው ይሄንን ነው። እኔ እጅ አመዳፋሽ ነው፣ እኔ ሰው አይወጣልኝም ይሉኛል ብዙ ሰው። እኔ ደግ ነኝ፣ ጥሩ ነኝ፣ እንከባከባታለሁ፣ ግን ሴት አይወጣልኝም የሚል ሰው ሊኖር ይችላል። አዩ የእውነት ግን እንደምትለው ነው ወይ ነው? አንዳንድ ሰው እኮ ራሱንም እኮ አያውቅም። ሲንግልነትን በደንብ አጣጥም ማለት አንድም ከራስሽ ጋር ጥሩ ጊዜ እንዲኖርሽ ራስሽን የመፈተሻ። ብዙዎቻችን የራሳችንን ድክመት አናውቀው። እንዲህ ነኝ፣ ጥሩ ነኝ፣ እጅ አመዳፋሽ ነው፣ እንዲያርጌ እንደዚህ ሆኜ ሰልፍ ፒቲ የለም፣ ራስን ማስተዛዘን እንደዚህ ሆኜ ምናምን ኖ፣ ወደኋላ ነው እሱ የሚጎትትሽ። እስኪ እኔ ጋር ምን ጎሎ ነው? እኔ ምን ችግር አለብኝ? ለምንድን ነው በዙሪያ የከበቡኝ ሰዎች ቶክሲክ የሆኑት ከሆኑ ማለት ነው? ለምንድን ነው ሁነኛ ሰው ታማኝ ሰው እየመጣ ያለው ነው በህይወቴ? ምናልባት what if it's your choice? what if አንቺን ያንን ቶክሲክ ወይም ናርሲሲስቲክ ቴንደንሲ ያለውን ሰው አትራክት የሚያደርግ ፐርሰናሊቲ ዴቨሎፕ አድርገሽ ከሆነስ? ትክክል። ግዴታ ክፉ መሆን አለብሽ እኮ ምናምን አይደለም፣ ግን ባውንደሪ ከሌለሽ ለምሳሌ ዝም ብለሽ ያም ሲመጣ የምትቀበይ ኖ ማታቂ ሰውን በጣም ኤክሰሲቭሊ ይሉንታ ይዞሽ ከሆነ ምንም ቢመጣ የሚቀበል ሰው ነው እንጂ የምትሆኚ መስመር አይ ይሄንን አልወድም አግባብ አይደለም የምትይ ሰው ብትሆኚ ኢቭን ዘይኖ አሁን ለምሳሌ ናርሲሲስቶችን ብናይ ያውቃሉ ማንና አፕሮች ማድረግ እንዳለባቸው። በጣም ትክክል። ስለዚህ እሱን እኮ ነው እኛ ጋር ቢሆንስ ችግሩ። ራስን ማየት ቀላል አይደለም ቲጂ ታውቂያለሽ። በጣም ሰልፍ ኤክስፕሎሬሽን ሰውን ቲጂ እንደዚህ ናት ምናምን ማለት ቀላል ነው። ስላንቺ ብናገር ወይኔ ቲጂ ደግሞ ጸጉሯ ፍሪዝ ምናምን አለባብሷ እንደዚህ ምናምን ማለት ለኔ ቀላል እኮ ነው። ወደ ውስጥ መመልከት ግን በጣም ደፋር ኮሬጂየስ መሆን ይጠይቃል። ብዙ የማይመቹ ነገሮች ራሽ ላይ ስለምታገኝ ማለት ከባድ ነው። አዎ ማሰብ ይችላል። ቆንጆ ፖይንት አሁን ያነሳሽው። በጣም መልካም። ወደ
ቀጣዩ ጥያቄ ልሂድ። አሁን ደግሞ በጣም ወጣት አፍላ ወጣትነት ወይንም ቲኔጅ ላይ እዚህ እድሜ ላይ ያሉ ልጆች ላይ ደግሞ እናውራ። አሁን ጄኔሬሽኑ በየጊዜው እየተቀየረ ነው ማለት ጂንዚ አይደለ የተባሉት ያሉት አሁን በጣም እየፈጠነ ነውና አሁን አንቺ ጋር እነዚህ 10ዎቹ እድሜ ውስጥ ያሉት ልጆችም ይመጣሉ 20ዎቹም 30ዎቹም ከዛም በላይ የሆኑ ሰዎችም ትልልቅ ሰዎች ጋርም ትሰሪያለሽ። ብዙ ሰዎች ነው የሚያልፈው በተለይ በፕራክቲስሽ ውስጥ ብያስባለሁ። ሰው እነዚህ ወደ ቲኔጆች ስንሄድ አሁን እንዳልሹ ርቀትም መራራቅም ስላለ እነዚህ ልጆች ፍቅርን ኢንቲሜሲን ወሲብንም ጨምሮ እንዴት ነው አንደርስታንድ የሚያደርጉት? ለነሱ ፍቅር ምንድን ነው? ብዙ ነገር early እየተጀመረ ስለሆነ ማለት ነው ከምናስበው በላይ ፈጥኗል። ይሄንን በጣም ለወላጆችም ማስረዳት አለብን። ልጆች ከ10 ዓመት በታች የሆኑ ልጆችም እዚህ ውስጥ ገብተው ልናገኝ እንችላለን። I'm sure ኬዞች ይኖራሉ። ስራ ላይ ወላጆች ሲያወሩ ሰማለሁኝ። ወላጆቹ ድርቅ ብሎ ያስቀራቸው ብዙ ታሪኮች አሉና የነሱ አንደርስታንዲንግ ምንድነው? ለነሱ ሪሌሽንሺፕ ማለት ፍቅር ማለት ሴክሹዋል ኢንቲሜሲውስ እንዴት ነው ሲለኛል። እዚህ ላይ ብናወራ በጣም ማዝነበት ጉዳይ ይሄ በተለይ ከሴክስ ጋር በተገናኘ ቲኔጀሮች ላይ አልተሰራም። እንደ አጠቃላይ ያው የኛ ሀገር ታቡ ነው ታውቂያለሽ። ብዙም ደፍረን አንናገርም ስለዚህ ጉዳይና ብዙ ወላጆች ልጆቻችሁን እያጣችሁ ነው ማለት ፈልጋለሁ። ምክንያቱም እኔ ከምሰማው ነገር አንፃር ልጆች ሄደዋል፣ ወላጆች ቆመዋል። እኔ ሁሉንም እያልኩኝ አይደለም። ቅድም እንዳልኩሽ ብዙ መረጃ አላቸው ልጆች። እማዝነው ደግሞ ኢቭን ስለ ሴክስ ራሱ የመጀመሪያ እውቀት የሚያገኙት ከፖርኖግራፊ ሳይት መሆኑ የመጀመሪያ ፕራይመሪ ሶርሳቸው ፖርኖግራፊ ሳይት ነው። ከ10 ዓመት በታች የሆኑ ልጆች እንኳን አሁን ስለ ፖርኖግራፊ ያውቃሉ፣ ስለ ማስተርቤሽን ያውቃሉ። ወላጅ አንዳንድ ወላጅ አስተዳደግ የሚመስለው ስትሪክት ፓረንቲንግ የለም፣ ኦቶሪቴቲቭ ነው። በቃ በሰዓቷ ትወጣለች፣ በሰዓቷ ትገባለች። ከጓደኞቼ ጋር ሙቪ ያለው ሻይ ቡና እንበል ለስላሳ ምናምን እንደዚህ ምናምን አይቻል። ከቤት ያወጣ ክብሯን ጠብቃ ነው የኔ ልጅ እምድረው የሚልም ወላጅ አለ። እሺ ኢቭን ድንግልናን እንኳን እስከ ማስመርመር የደረሱ ወላጆች አሉ። በየጊዜው የሚያስመረምሯል። እንዲህ አይነት ኬዝ አጋጥሞሽ ያውቃል? አዎ፣ ድንግልና የሚያስመረምሩ ልጆቻቸው ሴት በአሁኑ ጊዜ ድንግልናቸውን ያስመረምራሉ። እኔ እፈራለሁ ዘንድሮ ከፍቷል ልጄ ድንግል መሆን አለባት ብለው ድንግልናቸውን ቼክ የሚያደርጉ ሃይማኖታዊ ተጽዕኖ አለው። ኦፍ ኮርስ በጣም እሱ ሃይሊ ኢንፍሉዌንሻል ነው። ከዛም ባለፈ ደግሞ ፍርሃት፣ አንዳንዱ ፕሮቴክቲቭ የሆነ ስለሚመስለው ነው የጠበቀ ይመስለዋል። ፍቅር ምርመራው ራሱ እኮ ሌላ ትሮማ ነው። እሱን እኮ ነው የምልሽ። ምንድነው ያቺ ልጅ የምትማረው? ኢቭን ታዩ ምርመራ እንኳን ባይካሄድ አንቺ አንዳንድ ንግግሮች አለ እንትንሽን ይዘሽ እንዳትመጪ፣ የሆነ ከጋብቻ ውጪ የሚወለድ ልጅ የሚሰጠው ስም አለ አይደል? ይዘሽ እንዳትመጪ፣ ወይም ደግሞ በጣም ሃይሊ ከፍርሃት የተነሳ ነው እኮ እና አንዳንድ መነገር የሌለባቸውን ጫና ማሳደር ልጆች ላይ እምነት እንደሌላቸው ይነግሯቸዋል። በእነሱ ላይ እምነት እንደሌላቸው በልጆቻቸው ላይ ባይዘው ወላጆች ለልጆቻቸው የሚሰጡት አንድ ቫይታል ከሆኑ ነገሮች መካከል እምነትን ነው። ልጅ እምነትን የሚማረው ኢቭን ገና እንቦቀቅላ ጨቅላ ህፃን ሆኖ የሚያለቅስ ልጅ ለምሳሌ እያለቀሰ ቶሎ ካልጠባ ባይዘው ወርልድ ቪው ይሄ ዓለምን የሚያይበት መነጽር ራሱ ከዛ ነው የሚጀምረው። አይደለም ከፍ ያለ ልጅ ገና ጦጦ ላይ ያለ ልጅ እንኳን እምነት የሚጀምረው ሳለቀስ እናቴ ለዛ ፍላጎቴ ቶሎ ምላሽ ሰጣኝ ነበረ ወይም ኬር ጊቨር አሳዳጊዎች ተውት ምናምን እየተባለ ከዛ ጊዜ ጀምሮ ካደገም ኦር ደግሞ ሰርቴን ኤጅ ላይ አባ ብር ስጠኝ ምን ልታረግበት ከጓደኞቼ ጋር ሙቪ ማየት ፈልጋለሁ። አረ ማላቅ መስሏችሁ እንደዚህ ልታረጉበት አይቻልም። የታክሲ ብቻ ቆጥሩ ምንድነው እያሳየው ያለው? አሁን ያ ወላጅ እኮ አስቦለት ተጠንቅቆለት ነው፣ ግን የተሻለ መንገድ ነበረ።
እንዳሰበለት ነግሮ የልጁን ፍላጎትን ባማከለ ባልበዛ መንገድ ዩሲ እንደውም አንድ ዴቨሎፕመንታል ሳይኮሎጂስት አለች ልጆች ጋር የምትሰራ ፈርም ኤንድ ካይንድ ትላለች። ደግነት አት ዘ ሴም ታይም ደግሞ ፈርም ህግም ሊኖር ይገባል። ጠንከር ማለት አይሆንም የምንለው አቋም ያስፈልገናል። አይሆንም የሚለውን ነገር ኮንሲኩዌንስ እንዳለው አክሽኑ ኮንሲኩዌንስ እንዳለው እየተማረ ካደገ ባይ ዘ ወይ ሴክሹዋል ነገር ላይ ራሱ እንደሚያምነው እኔ ልንገርሽ ለምሳሌ ሙቪ ቢል በወር አንዴ በወር ሁለት ታምኛለሽ ኦፍ ኮርስ ዋይ ናት መዝናናት አይፈልግም ልጅ ባይ ዘ ወይ እዘት ላይክ እኔ እኮ አውቃለሁ ብዙ ተዘግቶባቸው ያደጉ ልጆች ዩኒቨርሲቲ ከገቡ በኋላ እንዴ ነው የሚሆኑት የሚበላሹት አንደኛ እነሱ አይደሉ እንዴ ያቺም ደግሞ አይ በጊዜ ወደ ቤትሽ ግቢ የተባለች ሴት እንዴ አሁን እኮ ኦርዲነሪ ከተባለው ሴክስ ራሱ ወጣ ያለ ማድረግ ጀምሯል ልጆች ቨርጂኒቲ መመርመር ሲጀምር ብዙ ትምህርት ቤቶች ላይ የደረሰኝ ኬዝ ምንድነው ከኖርማሉ ወጣ ያለ የወሲብ ግንኙነት አድርገው ይመጣሉ። ስለዚህ እሷ ስትዳር ለምሳሌ እድሜዋ ደርሶ ስታገባ ሺዝ አ ቨርጂን ገብቶሻል። ምክንያቱም እሷ በሌላ መንገድ ነው ግንኙነት ስትፈጽም የነበረው ወላጆቿን ሸወደሽ ማለት ነው። ላስት ታይም ካንቺ ጋር በዚህ ፖድካስት ላይም ስንወያይ አንስተሹ ነበረ ሐኪም ቤት እስከ መታመም የደረሱ አናል ፊሸር ተብሎ የፊንጢጣ መሰንጠቅ ተብሎ አሁን ወላጆች እስከምን ድረስ ነው? እኔ እኮ ለዛ እኮ ነው አፕዴት አድርጉ ወላጆች የልጆቻችሁን ስታሳድጉ በደንብ ፈትሹት ያስተዳደግ ሁኔታ። በጣም ቁጥጥር ስላበዛችሁም ጨዋ ይሆናሉ ማለት አይደለም። ስለለቀቃችሁም ኦብቪየስሊ ጨዋ አይሆኑም። ግን ቅድም እንዳልኩት ደግነታችሁ፣ ርህራሄ፣ እምነታችሁንም አሳይታችሁ አት ዘ ሴም ታይም ህግንም ማስተማር ትችላላችሁ ከልጅነታቸው ጀምሮ። አሁን እኮ ልጆች በዚህ ስቴጅ ስትያቸው በዚህ በተለይ ደግሞ የማይታመን ልጅ ባይዘው ዜሮን ኬር ምንም አይመስላችሁም ችግር የለም። እምነት ስታሳድሪበት እኮ በቃ የኔ ልጅ 12 ሰዓት ላይ ግባ ሙቪውን ያለሽም ሰጠሽ ግን ቶሎውን ተመለስ መጠጥ እንደዚህ አይጠጣም ኮንሲኩዌንሱን ታስረጃዋለሽ። መጠጥ ሲጠጣ ሰው ኢንቶክሲኬትድ ይሆናል። እድሜ ገና ነው ማመዛዘን አትችልም። ኢቭን ብሬናቸው እኮ ራሱ እስከ 25 ፕሪፍሮንታል ኮርቴክስ በደንብ ዴቨሎፕ አድርጎ ያልጨረሰ ነው። ማመዛዘን እንኳን አይችሉም። ኮንሲኩዌንሱን ታስረጃዋለች። ሴክሹዋሊ አክቲቭ ቢሆን እርግዝና ቢመጣ ምንድነው የአባላዘር በሽታ ቢመጣ ምንድነው የሚከሰትበት እንጂ አልኩኝ አይቻልም እንደዛ አይሆንማ። አስረጁ። ካስረዳሹ ልጅ እኮ ነው ይማራል ያውቃል እኮ አንደርስታንድ ያደርጋል ኮንሲኩዌንሱ። ገባሽ? ብዙ ጊዜ አንቺ ጋር ማለት እንዲህ ብለን እንደው እንደ ሪሰርች እንደ ቁጥርም ባናስቀምጥ እንደው ፕራክቲስ በምታረግቢያቸው ጊዜያቶች ውስጥ ያየሻቸው ልጆች አሁን እንዳልሹ ከፍተኛ የጤና መቃወስ ሁሉ የደረሰባቸው አሉ ማለት እንዳይታወቅ ብሎ እንደገና ወደ ሌላ ችግር ውስጥ የደረሱ ልጆች እንዳሉ አንስተሽልኛል። እና አብዛኞቹ በጣም ውጥር ተደርገው የተያዙ ናቸው ማለት እችላለሁ። ለምሳሌ የአዲስ አበባ ውስጥ አንድ ትሬንድ ተለምዷል። ከቤት ልጅ ይወጣል። በተለይ ይሄ መካከለኛው ገቢና ከፍተኛ ገቢ ያለው ማህበረሰብ ውስጥ በጣም የተለመደ ነው ብዬ ነው የማስበው። እታችም ያለው ማህበረሰብ ዝቅተኛም ገቢ ያደርገዋል። ሲያደርጉ ያዩዋቸው ሰዎች አሉ። ለምሳሌ ጧት ትምህርት ቤት ታደርሻለሽ፣ ማታ ትምህርት ቤት ትመልሻለሽ፣ ወይ ሰርቪሱ ያመጣል ወይ ደግሞ የሚያመጣ ሰው አለ። ልጆቹ ድሮፕ ይደረጋሉ ቤት ውስጥ ያጠናሉ፣ ይተኛሉ። ቅዳሜና እሑድ ወይ ቤት ናቸው ወይ ወላጅ ባለበት ነው የሚሄደው። ይሄ ነው እስከ 12ኛ ክፍል አንዳንድ ቤት ውስጥ ያለው ትሬንድ። ይሄ ትሬንድ ልክ አይደለም እያልሽ ነው? አዎ ድስማች መሆኑ ልክ አይደለም። ለመሰለሽ አሁን ወላጅ የኔ ልጅ ሁሉም ሲጠይቅ እኮ መጀመሪያ ላይ እንዲህ በጣም ገፍቶ ካልወጣ በስተቀር የኔ ልጅ ጨዋ ነው በጣም በቃ ከቤት ወደ ቤት ምናምን ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት ምናምን አባት ነው ጧት የሚወስደው እናት ናት ማታ የምትመልሰው። ትምህርት ቤት ምን እንደሚሰሩ ምን ታውቂያለሽ? ትምህርት ቤት እኮ አልኮል ይዘው መግባት ጀምሯል እኮ። ትምህርት ቤት እኮ ቪዲዮ ያጨሳሉ። ትምህርት ቤት እኮ ሴክሹዋሊ አክቲቭ ሆኗል እኮ። ትምህርት ቤት እኮ ዴፓሪ ይዘጋጃል። ጨርሶ እኮ ይገባል። ችግር የለም 11 ሰዓት ላይ ወይም 10 ሰዓት ላይ አጠናቀው። ወላጅ እኮ እኔ የሚመስለው ሲመሽ ሲያድር ችግር የሚመስለው አዎ እንዴ ኢቭን የራሳቸው የገዛ ቤታቸው ቴራስ ላይ እኮ ወጥተው ሲያጨሱ አያውቁም እኮ።
አሁን ምክንያቱም በር ይቆልፋሉ ልጆች ኦር ብዙም እድሜ አሁን ደግሞ ለስልክ ሴፓሬት አድርጓቸዋል። በወላጅና በልጅ መካከል ያለው ኮሚኒኬሽንም የባሰ ተበላሽቷል፣ ሎስት ሆኗል። ገባሽ? እኔ አሁን ምን መሰለሽ በሁለቱም ኤክስትሪም ያለ አስተዳደግ ልክ አይደለም። በጣም ልቅ የሆነ እኔ ልጄ እንደፈለገ እኔ እስካለሁለት የሚባልም አንደኛ ልጅን መምራት ያለበት ወላጅ ነው እንጂ ልጅ አይደለም ወላጅን የሚመራው። እሱ እንደፈቀደው ሲሄድ ዝም ብሎ የሚያይ ከሆነ ወላጅነቱን በአግባቡ እየተወጣ አይደለም ማለት ነው። ይሄም ልክ አይደለም። በጣም የሚተዋሉ ይሄ ሞደርን ነን ብለው ፐርሚሲቭ ፓረንቲንግ ስታይል የለም። እንደፈለገ በቃ እንደፈለገ በቃ አባ እንደዚህ እኔ እስካለሁልህ። በተለይ ይሄ ሀብታም የሚባሉት እንደዛ አንዳንድ ሰዎች እሱ የፈለገውን ያደርጋል። በቃ ልጅ ያደገልኝ ነው የሚሉት። አለማወቅም ነው ኦፍኮርስ። ከዚህ በተቃራኒ ደግሞ እንዳልኩሽ ስትሪክት የሆኑ ደግሞ አሉ። በቃ ማፈናፈኛ የሚያሳጡ ህግ በህግ ህጉ ራሱ ለምን እንደሚወጣ አስረድተው አይደለም የሚያስወጡት። ኮንሲኩዌንሱ ኃይለኛ ወይ ቡጢ ይሆናል፣ ስድብ። እኔ ዩኒቨርሲቲ ተማሪን ልጅ ራሱ ቅጥቅጥ ያደረገ አባት አውቃለሁ። አስቢ፣ የዩኒቨርሲቲ ተማሪ ማለት 19-20 ነው። በዛ እድሜው በተማሪ ፊት አባቱ ሲመታው ቦክስ። ሁለቱም ልክ አይደለም። ቅድም እንዳልኩሽ ደግነትሽንም ርህራሄሽንም እያሳየሽ አት ዘ ሴም ታይም ግን ህግ አውጥተሽ ህጉ ግን እንትን እንዳለው ውጤት እንዳለው በዚህ ማትሄድ ከሆነ ኢን ላይፍ ለሁሉ ነገር እኮ አለው ውጤት። ገብቶሻል? በዚህ ማትሄድ ከሆነ ይሄ ይከሰትብሃል ብለሽ ካልነገርሻቸው አሁን ኢንስታንት ግራቲፊኬሽን ይሄ ቅጽበታዊ ደስታ የሚፈለግበት ጊዜ ላይ ነው ያለን። ቅጽበታዊ ነው። አቴንሽን የለንም። በቃ እድሜ ለቲክቶክ አቴንሽን ስፓኑን ቀንሷል። የሰው ልጅ ትዕግስት የለውም። ሴክሱም ትዕግስት የለውም። ሪሌሽንሺፑም ጊዜ በቃ ከመቼው ተጀምሮ ከመቼው ተቋረጠ ነው እንጂ። ምክንያቱም ቶሎ ቶሎ ዶፓሚን ሪሊዝ ለምዷል። ስለዚህ ፖርኖግራፊ ለምዷል፣ ማስተርቤሽን ለምዷል። እነዚህ ደግሞ ቶሎ ቶሎ ነው። ስለዚህ ዲሴንሲታይዜሽን ይሄ ሴንሲቲቪቲሽን እየቀነሱት ነው የሚመጡት። ፕሌዠር የምታረጊበትን ነገር እየቀነሱት ነው የሚመጡት። በፊት ከቤተሰብ ጋር ቁጭ ብለሽ ታላቅ ፊልም ምናምን በሚታይበት ጊዜ ደስ የሚላቸው እንደዛ ነበር። ፋን ነበር። በቆሎ የእንትን እያልሽ ምናምን ኢት ዋዝ ፋን። ጠብቀሽ ነው እንጂ ታላቅ ፊልም ምናምን ጠብቀሽ እና ብዙ ጊዜ እኔ በፊት ፓርላማ ይታይ ነበር። ፓርላማ እስካሁን ድረስ አይገባኝም። ለምንድን ነው ፓርላማ አይተሽ ጨርሰሽ ነው ከዛ ፊልም ስለክ እንደ ሪዋርድ ነው ማየት አለብሽ ያለን እና ፓርላማ ትከታተይ ነበር እና ያለን በቃ ቁጭ ብለን እንሰማለን። አይገባንም፣ ልጆች ነን፣ ግን መስማት አለብሽ ማወቅ አለብሽ። እና ግን ምናልባት እሱ ሬዚሊየንት አድርጎን ይሆናል እላለሁኝ። ይሄ መታገስ መጽናት ከሆነ ነገር በኋላ የምፈልገው ነገር ይመጣል። ስለዚህ ዳገቱን ችግሩን እታገሳለሁ ይመስለኛል። እና ምናልባት ቲክቶክም እንደዛ ቢያደርግ ጥሩ ነው መሰለኝ። ፓርላማውን አስቀድም ፓርላማ እኔ አሁን ግን ኦልሬዲ የሰው ልጅ እንትኑ ራሱ ተቀይሯል። አቴንሽን ስፓኑ ኦልሬዲ በጣም በሚያሳዝን ሁኔታ በፊት እኮ ስልክ ሳይኖር ስንሰማ እኮ በደብዳቤ ነበረ ፍቅረኞች በወራት የሚገናኙት። ትጠብቀዋለች ታውቂያለሽ፣ በሁለት ወር ምናምን እየደረሰ ደብዳቤ። ሰው እንዴት አሁን እኮ ለምን በ30 ደቂቃ ውስጥ 2 ሚስኮል አድርጌያለሁ እንዴት አልመለስክልኝም? 30 ደቂቃ እንግዲህ ማለት ነው 2 ሚስኮል አይተለምን አልመለስም? በጣም እሱ እንግዲህ እንደው መፍትሄ ይስጠን ነው የሚያሰኘው። ከባድ ችግር ስለሆነ የአቴንሽናችን ነገር። እንደው ሌላው በጣም ማንሳት የምፈልገው ፍቅር፣ ብዙ ቪዲዮዎችሽን አይቻቸዋለሁ። ያው ቲፕሶች አሉ ብዙ ጊዜ የምትሰጫቸው እንዲያርጉ እንዲያታድርጉ የሚሉት ነገርና እነዛን ተከትሎ ተመልክቼ አንዳንድ ሰዎችም የሰጡትን ኮሜንት ሳይ አንድ ነገር ተረዳው። ያው ሪሌሽንሺፕ ውስጥ ሰው መወደድ ይፈልጋል። የሰው ልጅ አንዱን ሂዱ መወደድ ነው። ሴንስ ኦፍ ቫሊዴሽን በጣም ቫሊዴት መደረግ ይፈልጋል እና ለሁሉ ሰው መማረግ ይፈልጋል። አብሮት እንኳን የሚኖረውን በትዳር ያለውን ሰው መማረግ ይፈልጋልና ላንቺ መጠየቅ የምፈልገው ጥያቄ እንደው እንዲህ ነው ለመማረግ እንዴት ነው ተብሎ የሚቀመጥ ፎርሙላ አለ? የተቀመጠ ነገር አለ? ይሄንን አርጉ አታድርጉ ነገር አለ?
ጥሩ ጥያቄ ነው እንዴ? ህግ የለውም ኦብቪየስሊ፣ ግን ደግሞ እንደ ሰው ደግሞ በጋራ የሚያመሳስለን ነገር አለ አይደለም? ኢትዮጵያዊ ከአሜሪካዊ ፋሪስት ያለው ከሆነ ቦታ ካለው የሚያመሳስለው ነገር አለ ሰው መሆኑ። ካልቸር የራሱ ኢምፓክት አለው፣ ባህል፣ ሃይማኖት ኦፍ ኮርስ። ግን እንደ ሰው ደግሞ አንድ የሚያመሳስለን ነገር ስላለ ምንድን ናቸው እነሱ? ለምሳሌ ኮሚትመንት ሪሌሽንሺፕ ላይ የትኛውም ሪሌሽንሺፕ ብታይ ጤናማ ሄልዚ ሪሌሽንሺፕ ኃላፊነት ይፈልጋል፣ በኃላፊነት መስራት፣ እምነት ይፈልጋል፣ ፍቅር ይፈልጋል፣ ግልጽነት ይፈልጋል፣ ኮሚኒኬሽን ተግባቦት ይፈልጋል። አሁን እነዚህን ስትናገሪ ግዴታ ናቸው። ኮሚኒኬሽን የሌለው የፍቅር ግንኙነት ምንድን ነው? እምነት የሌለበት ፍቅር ምንድን ነው? ጊዜ መሰጣጠት የሌለበት ፍቅር ምንድን ነው? መከባበር ያጣ ፍቅርስ ምንድን ነው? ይሄንን ለማወቅ ኢትዮጵያዊ ወይም አሜሪካዊ ይሄንን ቲፕ ራሱ በእንግሊዘኛ ተርጉሜ ለአሜሪካ ባቀርበው ይስማማል፣ ለአረቡ ባቀርበው ይስማማል፣ ለሌላውም ሀገር ዜጋ ባቀርበው ይስማማል። ግን ደግሞ ኮሚኒኬሽኑ፣ ሪስፔክቱ፣ ላቭ፣ ኦነስቲ እነዚህ ማለት ግን ደግሞ አንዳንድ ፕሪንሲፕሎች ደግሞ አሉ እንደ አኗኗራችን እንደ አስተዳደጋችን ኢቭን እንደውም እንምጣ ከተባለ ደግሞ ኢንዲቪዥዋሊ ደግሞ ከቤት ቤት የሚለያይም አለ። እንደኔ ቤት አንቺ ኖሪ ልልሽ አልችልም። እሱ ልዩነቶችን አንደርስታንድ ገባሽ? ግን እንደ አጠቃላይ ግን የተወሰኑ ትሬቶች የሚያመሳስሉ ነገር ስላሉ ቢያንስ ሰው እሱ ጋር እንዲጠነቀቅ። በኔጌቲቭም ካየሽው ጸብ ማለት ፊዚካል አቢዩዝ፣ ኢሞሽናል አቢዩዝ ያለው ቡጢ የማይጠፋበት ክብር የሌለበት ድብብቆሽ ያለበት ከሆነ የፈለገው በምንም አይነት ቋንቋ እንነጋገር፣ ይሄ ልክ ሊሆንም አይችልም። ምንም ሲምፕል አስላት በቃ ልክ አይደለም ነው። ዋን ሳይዝ ፊትስ ኦል የሚባል የለም። ሪሌሽንሺፕ ላይ አንዱ የሞከረው ለሌላ ይሰራል እያልን አይደለም። ግን ስቲል ደግሞ እንዳልኩሽ ነው ጋይድ የሚያደርግ ደግሞ የተወሰነ ሰዎችን የሚያገናኝ የሚያመሳስለን ነገር ደግሞ አለ። ስለዚህ እሱ ነገር ላይ ፎከስ እናደርጋለን። ለምን ብዙ በየዋህነት ሰዎች እያዩ ባለማወቅም ግብት ብለው ራሳቸውን እስከማጣት ፐርሰናሊቲያቸው ሎስት እስከመሆን እሱ ደግሞ ማንም ሰው ይፈልጋል ብዬ አላስብም። ሰው እሱን ነው በተወሰነ። ግን እንዳልኩሽ ስህተቶች ይኖራሉ እኮ አይጠፉም አንዳንዴ። ሁሉም ደግሞ ፕሮፌሽናልም ሆኖ አይደለም። ኢቨን ፕሮፌሽናል ሆነ ራሱ ምናልባት የእኛን ኒድ አንዳንድ ስትናገሪ የእኛን ፍላጎትም ሊሆን ይችላል። እሱ ነገር ኮንሲደርም መደረግ አለበት። ቆንጆ ጥሩ። የኋላ ታሪካችንስ ፍቅር የመጣንበት መንገድ የተራመድነው እርምጃ እኔ ያደግኩበት ባለቤት ያደገበት የቤተሰቡ ዳይናሚክስ ቤተሰባችን የነበረው እርስ በርስ ግንኙነት ዳይናሚክ እነዚህ በሙሉ አንድ ግንኙነት ላይ ምን ያህል ተጽዕኖ አላቸው ብለሽ ታስቢያለሽ? ሪሌሽንሺፕ ውስጥ ወደፊት እንዳይራመድ ይጎትቱት ይሆን እንደው ካንቺ ብሰማው ደስ ይለኛል። አንድ ግጥም እንደውም 18 ብቻ በ1805 or something I don't know የሆነ ግጥም አለ። ግጥሙ ላይ የሆነች ቨርስ አለች ታዋቂ እንትናት አባባልናት a child is the father of a man ይላል። ምን ማለት መሰለሽ? አሁን ሚጢጥየዋን ፍቅር እናምጣት፣ ትንሽየዋን ፍቅር እዚህ ጋር ባመጣት እኔ ያለው ትልቋ ፍቅር ያቺ ትንሿ ፍቅር ለኔ እናቴ ናት። ትክክል። እኔ አይደለሁም ትንሿ ናት ለኔ እናት። ልጅነትሽ ማለት ልጅነቴ እኔን ያሳደገችኝ እኔን የቀረጸችኝ ያቺ ጥንጧ ናት። ገብቶሻል? ወንድም ቢሆን እንደዛ ወንድም ሆነ ሴት ይሄ ነው እውነታው። ልጅነታችን ሰርቶናል። ልጅነታችን ንግግራችን፣ እይታችን፣ ምርጫዎቻችን፣ ኤክስፔክቴሽኖቻችን የምንጠብቃቸውን ነገር እነዚህን ሁሉ ቀርጸውልናል። ትናንትናን መሰረዛት አንችልም ሙሉ በሙሉ። እንዴት እንጠቀምበት ነው። ፔን ሊሆን ይችላል እኮ ምናልባት ስታስቢው ብዙ ህመሞችም ሊሆን ይችላል። ግን ብዙ ህመሞች ደግሞ ከብዙ ህመም መድኃኒትም ሊወጣ ይችላል። ገባሽ? ስለዚህ ምርጫ አለሽ።
እኔ አሁን ሰው ምርጫ እንደሌለው ፒቲ ቅድም እንዳልኩሽ ሰልፍ ፒቲ እኔማ እንደዚህ ሆኜ እንደዚህ እናትና አባቴ ምናምን እንዲል አይደለም። ምክንያቱም የሁላችንም ባክግራውንድ ቢታይ ብዙ የምናዝንበት ብዙ የተጎሳቆልንበት ትናንትና አለ። ግን ሮቦት አይደለንም። ዘጉርቲንግ ገብቶሻል። የሆነ ሰው ኦፕሬት የሚያደርገን አይደለም። ህይወታችን እራሳችን መዘወር እንችላለን። የተበላሸ የፍቅር ግንኙነት ባለበት ትዳር ውስጥ አድገን ይሆናል። አካባቢያችን በጣም ቫዮለንስ የሞላበት ይሆናል። ቡሊ የተደረግን ትምህርት ቤት ያደግን እንሆናለን። በልጅነታችን ሴክሹዋል አቢዩዝ ብዙ ነገር ያሳለፍን ሰዎች ልንሆን እንችላለን። እሱ ጠባሳ ሊያስቀምጥብን ይችላል። ግን ያንን ጠባሳ አዘ ቢዩቲ ማርክም ልትጠቀሚበት ትችላለሽ ከፈለግሽ፣ ወይም ደግሞ ትናንትናሽን እንትን እያሰብሽ መታሰሪያ ሆኖ ቁጭ ማለትም ትችላለሽ። ምርጫው ያንቺ ነው። ሶ ምን ልልሽ ነው? ትናንትና የሚተው ነገር አይደለም። በቃ ለምሳሌ አንድ ልጅ መጽሐፍሽ ላይም እንዳለ በዚህ አጋጣሚ አሁንም ብታነቡት ጥሩ ነውና በደንብ ስቴት አድርገሻል። የኖረበት ኢንቫይሮንመንት የመጣንበት ቤተሰብ ባይዘው የምንመሰርተው ቤተሰብ ላይ ኢምፓክት አለ። እንደውም ብዙ ጊዜ ሪፍሌክሽን ትዳርሽን አይቼ ልጅነትሽን ልገምት ይችላል። ትክክል። በጣም በቀላል እውነት ነው። በተለይ ፕራክቲስ ለሚያደርግ ሰው ዝም ብሎ መገመት ይችላል። ማወቅ አይደለም ያልነው ደግሞ አይምሮ ያነባሉ እንዳንባል እርግጠኛማ መሆን አንችልም። እንዳልኩትኝ ነው። በጣም አቢዩዚቭ ከሆነ ቤተሰብ መጣሽ ራሽ ላይ ሰርተሽ በጣም ሄልዚ የሆነ ትዳር መመስረት ትችያለሽ። ኮርስ ምስራቹ እሱ ነው። ምንም ወይኔ ጉዴ እንደዚህ ከሆነ ተስፋ የለኝም እንዳይሉ ትናንትና ቤተሰባቸው በብዙ ህመም ውስጥ ያለፉ ከሆኑ ማለት ነው። አለ ተስፋ እስከኖራችሁ ድረስ እስከተነፈስን ድረስ አለ ተስፋ የመቀየር ማለት ነው። ግን ቅድም እንዳልኩሽ ሲንግልነስ ላይ በደንብ ብንሰራ ይሄንን ነው። አንደኛ አዌር መሆን አለብን። አንዳንዴ እኮ ሳትፈልጊ እኮ ነው የምትጠዩን ሪሌሽንሺፕ ስትደግሚው የምታገኘው። በጣም የማትፈልጊውን የምትሸሽውን አይተሽ እኔማ እንደ አባቴ መሆን አልፈልግም ያለ አንድ ወንድ አባቱን ሆኖ ቁጭ ትዳር ላይ ሚስቱን ሃንድል የሚያደርገው ልክ እንደ አባቱ ሆኖ ለልጆቹ ልክ አባቱን ሲፈራው እንደነበር ተፈሪ አባት ሆኖ ቁጭ እኔ እኮ እንደዚህ መሆን አልፈልግም ይላል። ሃንት ያደርገዋል። ትናንትናው እየጎተተ የሚያቆም ከዛስ ዛሬ እንደውም አንድ ነገር ያነበብኩት ደስ ያለኝ ትናንትና ወላጆች የተናገሩብን ንግግሮች የዛሬ ኢነር ቮይሶች ናቸው፣ ድምጾች ናቸው። አንቺ አይሆንልሽም እንደዚህ ነው ምናምን የሚልሽ ያ ድምጽ ትናንት የተነገረብሽ ነው። ከወላጅ ከእናት ከአሳዳጊ ከኢንቫይሮንመንት። ትክክል። አዎ ትናንት የትናንትና ነገራችን በጣም በብዙ መልኩ አፌክት ያደርጋል። በብዙ ኢቭን ኮሚኒኬሽን ግጭትን የምንፈታበት መንገድ ለምሳሌ አኩራፊ እናት ያለችው ሰው ከየት አምጥታ ነው አሁን ያቺ ልጅ ሚጢጢ ሕፃን ሆና በዛ ቤት አደገች። እናቷ የሆነ ነገር ስታጠፋ እያጎረበቻት ይሆናል። ከፍ ካለች በኋላ ይቺ ልጅ አድጋ የመሰረተችው ቤተሰብ ላይ እንዴት ነው ኮሚኒኬሽን ከየት አምጥታ ትማረዋለች? ያየችው ስቶንዋል ማድረግ መዝጋትን ነው። ስለዚህ ለሷ ኦፕን አፕ ለማድረግ ኮሚኒኬት ለማድረግ ኢፌክቲቭሊ ሊከብዳት ይችላል። አንቺ ዝም ብለሽ ነው እንዴ በረባ ባረባው የምታኮርፊ ይላል ባል። እሷ ግን የምታቆም ያንን ነው። በቃ ኢፌክቲቭ ኮሚኒኬሽን የሚመስላት መዝጋት ዝም ለቀናት። አዎ ትክክል። ወይም እንባ ቶሎ ሊመጣባት ይችላል። እንዴ እኔ እኮ አናገርኩሽ እንጂ ትቼሽ ልሄድ አይደለም። እሷ ደግሞ ምናልባት ከትናንትናው የመጣ አታችመንት ስታይሏ ራሱ ይሄ ሪሌሽንሺፕ አንክሺየስ፣ አቮይደንት፣ ዲስኦርጋናይዝድ፣ ፊርፉል ሚውት አለ አይደለ ኢንሴኪዩር። ቆንጆ ፋሚሊ በጣም በመከባበር ውስጥ አልፋ ከነበረ ሴኪዩር የሆነ የራሷን ኢንዲቪዥዋል ነገሯንም ሳትተው አት ዘ ሴም ታይም ጥሩ የፍቅር ግንኙነትን መመስረት ትችላለች። ግን የትናንትናው ደግሞ እንዳልኩሽ ነው። ካላወቀች ሄልዚ ኢንቫይሮንመንት የምትመሰርተው ራሱ ትንሽ ጸብ ሲመጣ በቃ እንደውም ለምን አንፋታም ልትል ትችላለች። የምታውቀው መለየትና መሄድ መሮጥ። ልክ ነው። ምክንያቱም አባቷ እንደዛ ሲያደርግ አይታለች ወይ እናትዬ። ስለዚህ በጣም እሱ ላይ መታሰብና መሰራት ማለት በደንብ አስበን መስራት እንዳለብን ይሰማኛል። እኔም ለራሱ ምንም ጥያቄ የለውም። ቅድም ምናልባት እያወራን ነበረ
ዩር ፐርሰናል ኤክስፔሪየንስ እየነገርሽኝ መስራት ያለብኝን ነገር ራሴ ሰርቼ ነው እያልሽኝ ነበረና አይ ሆፕ አንቺንም ጠቅሞሻል ብዬ አስባለሁ። በዛ ፕሮሰስ ውስጥ አልፌ ነው ዝም ብሎ ጋብቻ አይደለም ወደ ጋብቻው አይደለም የመጣ ነው ያንን ስለ ሰርግ ስለ ጋብቻ እያወራን ነበር። አይ ቲንክ አንቺንም ጠቅሞሻል ብዬ አስባለሁ ራስሽ ላይ መስራትሽ። በጣም ለምን አዌር እንደሆነ አንደኛ አረገኝ እንዳልኩሽ ነው። ሳይኮሎጂስት ወይም ሳይኪያትሪስት መሆንሽ ከቻይልድ ትራውማ ነፃ ያደርግሻል ማለት አይደለም። አይደለም። እንደውም የበለጠ ትሪገርድ ትሆኛለሽ። ቀላል ትሪገር ብዙ ነገሮች አዌር ስትሆኚ ደግሞ አንዳንድ ነገሮችም ማወቅሽ እንድትፈሪ ሊያደርግሽ ይችላል። ግን አት ዘ ሴም ታይም ደግሞ እንድትሰሪም ደግሞ ቀላሉ መንገድ ማወቅሽ ነው። ልክ ነው። ሶ እኔ ጋር የጠቀመኝ ነገር ምንድነው ክሊርሊ አወቅኳቸው ምን ፖይንት ላይ እንደሆነ ምን እንደሚነካካኝ ቁስሌ ሪሌሽንሺፕ ላይ ምን አይነት ተመሳሳይ ፓተርን ነው ደግሞ ዩ ኖ ኢቭን ምርጫ ላይ ራሱ ሪሌሽንሺፕሽ ተመሳሳይ ይሆናል። ዩ ኖ ቶክሲክ ሊሆን ይችላል ለምሳሌ ነው የምልሽ። እና ማወቄ ነው ምርጫዬን እንድቀይር ያደረገኝ። እሺ ማወቄ እንዴ ምን እያደረኩ ነው? ቅድም እንዳልኩሽ ደግሞ የምፈልገውን ከሚያስፈልገኝ ለየሁት። አንዳንድ ሲል የሆኑ ትዳር ቢዝ ምንም ፖይንት የሌላቸው ፖይንትለስ የሆኑ ለምሳሌ ኤግዛምፕል የሰጠሁሽ ቅድም ብራንድ ጫማ አረጋ አላረጋ የኔ ባል ምን ለውጥ ያመጣል? እኔ ትዳር ላይ ለልጆቹ ምን ለውጥ ነው የሚያመጣው? ሸሚዙን ጠቀለለ አልጠቀለለ ምን ይመጣል? እንደው ኤግዛምፕል ነው የምልሽ። ብዙ ወጣት እንደዚህ አይነት መስፈርት ስላለ ኮፍያ እንደዚህ አዙሮ የሚያደርግና ኮፍያ አዙሮ አረጋ አላረጋ። ከዛ አንዳንዱ ደግሞ በቃ እኔማ ሲናደድ አንድ ጥፊማ ጥሩ ነው ይሉሻል። ምክንያቱም ወንድ ልጅ ሲወድሽ ነው እንደዚህ ኮንትሮል ፍሪክ የሆኑ እዘት ነው ወይስ ትናንትና ላይ ያየሽው እሱን ነው? ምክንያቱም ልኬትሽ ራሱ በትናንትናሽ ላይ ነው የሚመሰረተው። የፓረንቶችሽ የአካባቢሽ የኑሮ ስታይል ነው ይዘሽ ቶሎ ቆም ብለሽ አስበሽ ለማስተካከል እንትን ካላሽ በስተቀር ቼኑን ልትቀጥዩ ትችያለሽ። እሺ ሶ እኔ ያየሁት ምንድነው ቆም ብዬ ሳስብ አንዳንድ እይታዎቼ ልክ አልነበሩም። ስለዚህ የማይሆን ነገሮች ላይ ነበርኩ። ሶ ያንን እንትን ቆረጥኩት። የማያስፈልጉኝ ነገሮች አሉ ፎከስ ያረኩባቸው መሆን የሌለበት። ስለዚህ ፓርትነሬን በአግባብ ባለ ምንድነው የሚያስፈልገኝ እኔ የሚለውን ነው። ከዛ በኋላ ደግሞ ፐርፌክት የትኛውም ቢሆን አይሆንም። ኦብቪየስሊ አንቺም አይደለሽም እኔም አይደለሁም። ኖ ዋን ኢዝ ሶ ራስ ላይ ለመስራት አብሮ ለመለወጥ አብሮ ቼንጅ ባይ ዘ ዌይ አሁን ሰው ቢቀየርብሽስ ብትቀየርብህስ ይላል። በሚቀየር ሁኔታ ላይ የማይቀየር ውሳኔ ነው ሪሌሽንሺፕ። ኮሚትመንት ማለት ይሄ ነው። ሳይቀየር እኮ ለመኖር አይደለም፣ ቢቀየር ራሱ ስቲክ ለማድረግ ነው። ምክንያቱም ሰው አይቀየርም አይባልም። ከቼንጁ ጋር ራስሽን ማስለመድ አለብሽ። አንዳንድ ትሪገር የሚሆኑብሽ ነገሮችን ራሽ ላይ እየሰራሽ ባይ ዘ ዌይ ላይፍ ታይም ፕሮሰስ ነው። ይሄ ቻይልድሁድ ትራውማ በአንድ ቀን ዳንኩ ምናምን የምትይው አይደለም፣ ጆርኒ ነው። ስለዚህ ራሽ ላይ በፕሮሰስ በሂደት እየተቀየሽ አብረሽ እያደግሽ ከለውጥ ጋር ራሽን እያስማማሽ ፓርትነርሽ ይለወጣል። አዎ ይለወጣል። አብረሽ ትለወጫለሽ በሚመች መንገድ መንድ እየተደራረግሽ ትቀጥያለሽ ማለት ነው። ስለዚህ ትናንትናሽ የስ ግን ኢን አ ጉድ ዌይ ደግሞ ቢያንስ ኤግዛምፕል የሚሆንሽ በጣም መጥፎ የሚባል በጣም ቶክሲክ ጤናማ ያልሆነ ቤተሰብ ውስጥ ሬዝ አድገሽ ከነበረ ያንን ላለመድገም በደንብ መሞከር አለብሽ ልጆችሽ ላይ። ያለበለዚያ አንቺ ባደግሽበት መንገድ የልጅ አስተዳደግ ላይ ራሱ ተጽዕኖ ያመጣል። እናቴ እንደዚህ እያደረገችኝ ነው ያሳደገችኝ፣ ይሄ ነው ትክክለኛው መንገድ ትላለች። ለምሳሌ አንዳንድ ቤት አባቴም እኮ እንደዚህ ነበር፣ አባቴ ኢዝ ራይት ይላል። ነው አይደለም? ዓለም ሰፊ ነው። ከዛ ቤት ወጥተሽ ደግሞ ብታይ ብዙ የተሻሉ የሚባሉ ነገሮችን ማየት ትችላለሽ። እና ልክ ነሽ። በጣም በጣም ያለፍንበት መንገድ ብዙ መታየት መፈተሽ
አለበት። በተለይ ደግሞ ግንኙነት ውስጥ ደግሞ ለሚገቡ ሰዎች በጣም አስፈላጊ ነው ብዬ አምናለሁኝ። የመጨረሻው ጥያቄ ፍቅር፣ ስለ ፍቅር ነው ደግሞ የምጠይቅሽ እና አሁን በጣም ያንግ ልጆች ያላቸው 10ዎች ውስጥ እድሜ ያለን ወላጆች ማለት ነው እንበልና ፍቅር ግንኙነት ውስጥ መግባቷን ወይም መግባቱን ሪሌሽንሺፕ ውስጥ መግባቱን ሊሆን ይችላል፣ ግንኙነቱም እድሜ ኖሮት ሊሆን ይችላል። መተው ለወላጆች ሲነግሩ ወላጆች እንዴት ነው ማስተናገድ ያለባቸው? ልጃችሁ መታ ማሚ ዴት እያረኩ እኮ ነው ወይም ፍቅረኛ ያዝኩ የምትላችሁ ወላጆች ካላችሁ you guys are lucky። በጣም ጥሩ ነገር ሰርታችኋል ማለት ነው ልጃችሁ ላይ። ምክንያቱም ኦፕን አፕ ልታረግ እራሱ እናንተን መምረጧ። ምክንያቱም ይሄ ኤጅ ፒር ፕሬዠር ፒር እኩያ የሚመረጥበት ነው። አንቺ ፋራ ነሽ ለነሱ፣ ጭራሽ በእነሱ መንገድ ያላለፍሽ ነው የሚመስላቸው ልጆች። ሶ አንቺ ላይ መተው ስለ ሪሌሽንሺፓቸው ሊነግሩሽ ማሰባቸው ራሱ አንቺ ጋር የሆነ የተሰማቸው ምቾት አለ ማለት ነው። ያንን ምቾት ደግሞ በመፍጠርሽ በጣም ፕራውድ ልትሆኚ ይገባል። ምክንያቱም አብዛኛው ወላጅ ይሄን የማግኘት እድል የለውም። ስለዚህ መደሰት ነው ያለበት። ስለዚህ መደሰት አለባችሁ from the very beginning። በእውነት እንዳትቆጡ። ለምን በእናንተና በእነሱ መካከል የትውልድ ክፍተት አለ። በደንብ ሰፊ የትውልድ ክፍተት አለ። ያ ትውልድ ክፍተት ደግሞ ቋንቋችሁም ተደበላልቋል። አፕግሬድ ማድረግ ካልቻላችሁ ከዘመኑ የቋንቋ ጋር ኢቭን አንድ ሰው ራሴ ነገረኝ። ቴክስቱን አይቼ እንኳን ሊገባኝ አልቻለም። የልጅቷን ቴክስት በኮድ በኢሞጂ ምናምን የሚወራሩትና ለራሱ ለቴክስቱ ራሱ ዲክሽነሪ ያስፈልጋል። አጭር ነው እኮ how are you ለማለት እኔ በቃ የሆነ ለምሳሌ talk to you later አይሉትም። ቲ ምናምን ነገር ገባሽ? አዎ እኔም በጣም እየገረመኝ ነው። አንቺ ምን የፈለገው እንትን ብትይ አብረሽ ኤችአርዩ ያደርጉታል ሃውሪዩን እና ሃውርስ ምናምን ሁሉ ሊመስልሽ ይችላል ስታነቢው። ዴሊሽ ምናምን ይሉሻል። ይኸው እንግሊዘኛው ራሱ ሌላ ነው ዩሲ፣ አማርኛውም ሌላ ነው እና አፕግሬድ ማድረግ አለበት ማለት እኔ በተቻለ መጠን ከጊዜው ጋር ለመሄድ መሞከር። አስተዳደግ ላይ መከለስ ጥሩ ነው። አሁን ላይ እየተከተልኩት ያለው የአስተዳደግ አይነት ከጊዜው ጋር ይሄዳሉ። ቢካዝ አዌር ሆኗል ልጆች ብዙ ነገር በጣም ብዙ ነገር ከምናስበው በላይ ያውቃሉ። ትናንትና 14 ዓመት ላይ አንቺ እንደነበርሽው አይደለም ልጅሽ የምታስበው። ብዙ ነገር ታውቃለች በጣም እሺ። ስለዚህ እሱን ነገር መጀመሪያ አምነሽ ግቢ። እሺ አዎ። ሁለተኛ ብዙ መረጃ ስለታጨቁ የታጨቁት መረጃ ሁሉ ደግሞ ልክ ነው ማለት ስላልሆነ ፊልተር ለማድረግ ኮሚኒኬሽን ያስፈልጋል። በጣም ጀጅመንት የሌለው ኮሚኒኬሽን ደግሞ ይሄንን ከየት አወቅከው ምናምን ከዚህም ከዛም እየቃረምክ አይነት ንግግር አያስፈልግም። አዎ ያው በጣም የሆነ ትምህርት ቤት ላይ ልጆቹ ሪስታቸውን እያደሙ በብዛት ተደጋገመ። እጃቸውን እዚህ ጋር እንትን እያሉ ማለት ነው እየተረተሩ። ከነዚህ ሰዎች ምንድን እነዚህ ልጆች ማን ነው እንደዚህ በቃ ትንሽ ከወላጅ ጋር ሲጣሉ ያደማሉ። አሁን በምላጭ በኋላ ላይ እንትን ሲል ሳጣራ እኔ ቤተሰብ ናት የነገረች አንዲት ቲኔጅ ልጅ አለች። እሷ ናት እንዴ ፊልሙን ነገረች። ብጠቅስ ምንም ጥሩ ስላልሆነ ተከታታይ ፊልም ነው። ከዛ ፊልም ለካ ልጆቹ ያንን ተከታታይ ፊልም ያያሉ። እዛ ፊልም ላይ ያለ ሲን አለ ይሄንን የመቆራረጥ እና ኤቭሪባዲ የዛ ፊልም ሱሰኛ ሆኗል። ሶ አሁን ለነሱ ኢሞሽናል አይሻደል ምን ያህል ላይፍ ስታይላቸውን ቅድም ያልሽው እንደቀየረው ቀይሮታል። ስለዚህ መቁረጥ ራሱ እንደ አንድ ምክንያቱም ለነሱ መቁረጥ ፊዚካል ፔንን ወደ ኢሞሽናል ፔንን ወደ ፊዚካል ፔን መቀየር ኮንቨርት ማድረግ ከዛ ውስጣቸው የተመቀው ነገር በፊዚካል እንትን ይሉታል ይረጋጋሉ ብለው ነው የሚያስቡት። ከፊልሙ ነው ያዩት ነው። እንደዛ ነው ክላይንቶችም የሚሉት። ሰልፍ ሃርሚንግ ባህሪ ያላቸው ሰዎች አንዱም
ሪሊፍ አገኛለሁ ብለው ነው የሚያስቡት። ልክ ነሽ። ሲፈስ ደግሞ ወይንም ፔኑ ሲመጣው ሙሉ በሙሉ አቴንሽናቸው ወደ ፔኑ ስለሚሄድ ጉዳዩ ለተወሰነ ጊዜ ይረሳል፣ ሪሊፍ ያገኛሉ። ግን የኔ ነገር የኔ አሁን አንድ የመጣብኝ ጭንቅላቴ ውስጥ በጣም ኪሪየስ ሆንኩኝ። is something psychological dysfunctional ነገሮች ካሉ ልክ ነው በጣም የተረሱ ልጆች፣ ኢሞሽናሊ አባንደንድ የሆኑ በስሜት የተገፉ ልጆች አቢዩዝ ሊሆን ይችላል። ያንን ነገር ሊያደርጉ ይችላል። አንዳንድ ጊዜ ደግሞ ኢንፍሉዌንስን መደረግ አለ። ችግሮች ሲመጡ ከመነጋገር ይልቅ ሄደሽ ራስሽን መጉዳት ወይንም ሄደሽ አደንዛዥ ውስጥ መደበቅ ከተለያዩ ፊልሞችም ምኖችም ልትማሪ ትችያለሽ። እና ምናልባት እነዚህ ልጆች የነበረባቸው ፔን ስላላቸው ነው ወይ ሲያደርጉ ስላዩ ነው ያንን ነገር ያደረጉት? ሲያደርጉ ስላዩ ልዩነቱ ማለት ሲያደርጉ ስላዩ ብቻ ምክንያት ሊሆን አይችልም። ለምሳሌ በደንብ አቴንሽን እና መደመጥን ያገኘ ልጅ የፈለገው ቢናደድ ያንን መረጃ እንኳን ቢያገኝ ሪስቶን ወደ መቁረጥ ይደርሳል ብለሽ ታስቢያለሽ? አይደርስም። በቃ ልጆች አቴንሽን በጣም ክሬቭ ያደርጋሉ። ሁላችንም አክቹሊ የሰው ልጅ ባህሪ ነው። እንዴ ፍቅር ግንኙነት ላይ ራሱ የምንጣለው አቴንሽን አልሰጠኸኝም አልሰጠሽኝም አይደል እንዴ ጸቡ አንዱ ሶ ይሄ ኔቸራችን ተፈጥሯችን ነው። በቃ እኛ ትኩረት እንፈልጋለን፣ ሴትም ሆነ ወንድ። ልጆች ደግሞ በጣም ይፈልጋሉ። ሶ የሚደመጥ ልጅ አባቢ ዛሬ እኮ ትምህርት ቤት ዘርበል እስኪ ምን ያንተን ፍሪ ፈርስኪ ወሬ እኔ ደክሞኝ ነው የመጣሁት ለእናንተ እንትን ስል ምናምን ከዛ ኧረ እባክህ ደክሞኛል ዘርበልልኝ የት እንትን ይበል። ይሄ ልጅ ኦልሬዲ ዲታችድ እየሆነ ነው የሚያድገው። ስልክ ውስጥ ነው የሚደበቀው። ስልክ ውስጥ ብዙ አይነት ነገር ነው የሚያየው። ሶ ትኩረት ካልተሰጠው ትኩረት የሚሰጠው ቦታ ነው የሚፈልገው። ትኩረት የሚሰጠው ቦታ ምናልባት ጓደኞቹ ይሆናሉ። ደግሞ የስ ፒር ላይ ጓደኞች ናቸው። ጓደኞች ደግሞ የሚመክሩት ምክር አለ። ያንን ፊልም ሪኮመንድ ያደርጋሉ። ለእኔ ሰርቶልኛል ልትልሽ ትችላለች። ሶ እኔ ወላጆች ባይዘወይ ማለት ነው ከምትገዙላቸው ታብሌት፣ ከምትገዙላቸው የ30 ሺህ ብር ጫማ፣ ከምታዝናኗቸው ቦታ ይልቅ ልጆች የእናንተን ትኩረትና መደመጥ ይፈልጋሉ። ልክ ነው። ብራይብ አይደረጉም ልጆች፣ በገንዘብ ብራይብ አይደረጉም። እናንተ የላችሁም፣ ፕሬዘንሳችሁ የለም። ምናልባት በስራ ለልጄ ብዬ ይልሻል ወር ምናምን እንትን የሚሉ ግን is it worth it? like እኔ ግራውንድ ፕላስ 3 ውስጥ እየኖሩ የሚገርም መኪና ልጆቻቸውን እያንፈላሰሱ ግን እነሱ የሉም። ለወር ለሁለት ወር ልጁ አያውቀውም አባትየውን። ለልጄ ብዬ ነው ይላል። እኔ እንደዚህ አይነት ኑሮ ልጅን ትቶ ያለ ትኩረት ከማሳደግ አነስ ያለች ቤት ውስጥ ለልጅ ጊዜ ሰተሽ ብታሳድጊ አንቺ በጣም ትርፋማ ነሽ። ምክንያቱም at the end of the day ያ ሁሉ ያከማቸሹ ገንዘብ ተከማችቶ ይሆናል። ልጅሽን ግን ልታጭው ትችያለሽ። ምክንያቱም ልጆች ከፍ ካሉ በኋላ የሚያስታውሱት የገዛሽላቸውን ቁሳቁስ አይደለም፣ አብሮ ያሳለፉትን ጊዜ ነው ካንቺ ጋር የተሳሳቁትን ነው። አብሮ የሆነ በግ መክፈፍ ያስተማረውን ነው። አባቴ እኮ ነው ያስተማረኝ፣ እናቴ እኮ ናት እንደዚህ ያሳየችኝ ይልሻል። አሁን ላይ ግን ሱፐር ቢዚ ፓረንትስ ወይ ሞግዚት ወይ የሆነ ወይ እኔ እንግዲህ ከኑሮ ጋር እኔ እኮ አንደርስታንድ ግን ቆም ብለው ያስቡበት። ምናልባት እናንተ በጣም ብዙ የምትጓጉለት የምትሮጡበት ገንዘብ ያን ያህል ኢምፖርታንትም ላይሆን ይችላል። ደግሞ ኢትዝ ልጅ ይበልጣል ስልሽ ትንሽ አትርፈሽ ልጅሽን የምታተርፊ ልክ ነው። I think ወላጆች እንትን ሆነናል ብዬ አስባለሁ። የራሳችን ድሪም አለን፣ የራሳችን ህልም፣ የራሳችን ፓሽን አለን እና በጣም የምንሮጠው እንደው ልጆቹን እንደ ኤክስኪውዝ ተጠቀምናቸው እንጂ ለራሳችን ድሪም ነው፣ ለራሳችን ፓሽን ነው በጣም የምንሮጠው። እና ልጅ ደግሞ ከመጣ እኔም ከአንቺ ጋር በጣም እስማማለሁ። የሚቀነስ ነገር አለ ከምንፈልገው ነገር ጋር በደንብ አድርጎ ነው ልጅ የሚያስቀንሰው። ይሄን በጣም ሰው ማወቅ አለበት እላለሁኝ። በጣም አንቺ ብዙ ሀብት መሰብሰብ ብዙ በጣም ወይንም ደግሞ ብዙ ነገር መገንባት ከፈለግሽ በምታስቢው ስፒድ ላትሄጂ ትችያለሽ፣ ምክንያቱም ልጆች ስላሉ። እሱን ያወቀ ሰው ወደ ወላጅነት ቢገባ እኔ በጣም ነው ደስ የሚለኝ እላለሁ እኔ ራሴ። እኔ እንደውም ይችን በጣም መናገር የምፈልጋት ነገር ልጅ ትልቅ ኢንቨስትመንት ነው። ልክ ነው።
ከእርሻ ሊኖርሽ ይችላል፣ የሆነ ትልቅ ድርጅት ሊኖር ይችላል። ከዛ የበለጠ ኢንቨስትመንት ልጅ ነው። ልጅ ሲመጣ ላትሮጭ ይችላልሽ እንደ ቀድሞ። ይሄንን አውቀሽ ግቢ። እሱ ነው የምለው እኔ ቅድም እንዳልሽ በጣም ደስ ስላለኝ ነው። ለምን ብዙ ጊዜ ስለ ፓረንቲንግ ስንናገር ይቆጣሉ። በቃ የሆነ የሰው የማይፈልገው ነገር ነው ይሄ ፓርት። ምክንያቱም በቃ ፐርፌክት ናት እናቴ፣ ፐርፌክት ናት አባቴ፣ ፐርፌክት ነው አባቴ ነው ንግግሩ። ግን ብዙ ሰው እየተሰበረ ነው። ብዙ ልጅ ዛሬ ላይ እኮ ናቸው የዛሬ ልጆች ናቸው ነገ እኮ ትላልቅ ሰዎች የሚሆኑት። እንዴ ቻይልድሁድ፣ ይሄ ሁሉ ቻይልድሁድ ትራውማ ያለበት ሰው ከየት መጣ ታዲያ? አስተዳደግ ላይ በተፈጠረ ክፍተት አይደለ እንዴ? አዎ ቢያመንም እንናገረው። እኔ አይ ዶንት ዋንት ዲስፕሌይ፣ እኔ ያለፍኩበትን ነገር ልጄ ላይ ዲስፕሌይ ማድረግ አልፈልግም። ኦፍ ኮርስ ፐርፌክት ፓረንት የለም፣ ፐርፌክት ፓረንቲንግም ወይም ፍጹም የሚባልም የለም። በተቻለኝ መጠን ለልጄ ግን የቅርብ አማካሪ ሆኜ ፎሎ አፕ ለማድረግ እሞክራለሁ። ምክንያቱም ለእኔ ትልቁ ኢንቨስትመንት ቤት፣ መኪና፣ የሆነ ብር አይደለም፣ ልጄ ነው። ችግር የለም ግራውንድ ፕላስተሪ፣ ችግር የለም ትላልቅ መሬት። ለእኔ ልጄን ካተረፍኩ ትልቁ ሰክሰስ እሱ ነው። ልጄ ሰው ይሁንልኝ፣ ጤናማ አእምሮ ይዞ ይደግልኝ። ለመሰለሽ ሮጥሽ የምታርፊበት ጊዜ ሲመጣ ልጄ ስትይ ልጁ የለም አያቅሽ። በእናትህ ተወኝ፣ በእናትሽ ምናምን ትጠፋፊያለሽ። ኪሳራ ማለት እሱ ነው። አው ረዳለሁ እና ብዙ ጊዜ ሜንቶር ብንደረግ ደስ ይለኛል ነው ብለው ማለት የእውነት ልጅ ኢነርጂ ይፈልጋል፣ በቃ ጊዜ ይፈልጋል፣ ጉልበትም እንዳልሹ በጣም ይፈልጋልና ማወቅ አለብን። የምናስባቸው ህልሞች እና የምናሳካቸው ጎሎች በጣም ትልቅ ነገር ብለን የምንስለው ነገር ላይ ይቀነሳሉ ሰዓት ጊዜ ስለሚፈልግ ይሄ ልጅ ማለት ነው የመጣው ወደዚህ ምድር ያመጣ ነው ልጅ እና ያቺን ሀቅ እየተናገርን ማለፍ ስላለብን ነው ፍቅር እና ቆንጆ ነጥብ ነው በጣም ልጆችን በተመለከተ እየነገርሽን ያለሽው ማለት ነው። ሌላ የምጨምረው እንደው እባክሽን ከማጠናቀቂያ በፊት ጨምሪ። ልጆች ከምንነግራቸው ይልቅ የሚያዩትን ነው የሚያምኑት። ጥያቄ ነው። አዎ አሁን አንተ ስልክ ምንድነው 24 ሰዓት እዚህ ስልክ ላይ ተጥደ፣ አንቺ ቲክቶክ ውስጥ ነሽ፣ አንቺ 24/7 ልጅ እዚህ ጋር እየተጫወተ እንኳን አቴንሽን የለም፣ ስልክሽ ውስጥ ነሽ። ይሄ ልጅ እንደ ከማን ይማርሽ ስልክ ነው ማለት? መጠጥ ጎጂ ነው እንደዚህ ነው ብታስተምሪው ስትጠጪ ባይዘው ልጅ ያውቃል። ልጆች ይለያሉ። ኢቭን when there is tension በአባትና በእናት መካከል እንኳን ጸብ ኖሮ ፊት ለፊት እንኳን የወጣ ጸብ ባይኖር ማለት ነው ጓዳ እንኳን የምትጣይ ቢሆን ኢሞሽንሽን ያነባሉ ልጆች። ትክክል። እኔ በጣም ይገርመኛል። ያውቃሉ ምን ሆናችሁ ነው እንኳን ባይሉሽ ያውቃሉ። ሶ ምን ልልሽ ነው የሚያዩትን ያምናሉ ከሚነገራቸው የበለጠ። ስለዚህ ልጆችሽ እንዲኖሩ የምትፈልጊው ኑሮ ቅድም እንዳልኩት ራሽ ኑሪ። እኔ አሁን ዛሬ ራሳችንን እንድንመለከት ነው በእውነት። እኔ አሁን ስልክ አንቺስ አባትስ እናትስ እንዴት ናቸው? አሁን እኮ በቃ ሁሉም እየተሯሯጠ ነው ስልክ ላይ። ደስ ስትይ በቀደም የፓረንት ኮንፈረንስ ተዘጋጅቶ ነበር፣ ቆንጆ ፓረንቲንግ ኮንፈረንስ እና እዛ ላይ ነበርኩኝ። ቃቁ ነበረች ምናልባት ሰው ያውቃታል ዘለቃሽ እና አንድ ነገር ስታወራ ነበር እና እንደዚህ ይመስለኛል ልጆችን ያው በሷ በቤተክርስቲያን ውስጥ እንደዚህ ሰዎችን ታግዛለች እና ልጆቹ ቲን ናቸው ገና ፍላ 10ዎች ውስጥ ናቸው እና ስለ ወላጆቻቸው ሲያወሩ ፌክ አሉኛለች። የኔ ፓረንቶች እኮ የኔ ወላጆች እኮ ፌክ ፓረንቶች ናቸው እያስተማረችበት ነበር ይሄን ኬዝ እና እንዴ ምን ለማለት ፈልገሽ ነው እስቲ ንገሪኝ፣ እንዴት ነው ፌክ የሆኑት? አብረው እኮ አይተኙም አለች። እዚህ አሁን ሲታዩ የሚዋደዱ ይመስላሉ ባልና ሚስት እኮ ናቸው ማለት እኮ በጣም ይከብዳል። ፌክ። ስለዚህ አልሰማቸውም። ለምን ነው የምሰማቸው? ፌክ ሰዎች ናቸው እና እንዳልሽው በጣም ቀድሞናል። ይሄ ጂንዚዎቹ በቃ አሁን ያሉ ጄኔሬሽኖቹ በጣም አልፈውን በጣም ሄደዋል። በፊት ላይ ሊሰራ ይችላል ይሄ ሜትድ፣ ይሄ ቴክኒክ በጣም ይሰራ ይችላል። አሁን ግን
ኢቭን ራሳችንን ቤተሰባችንን ትዳራችንን የምናተርፍበት ቴክኒክ እና በጣም መታደስ አለበት ማለት አሁን እንግዲህ ወላጆች እነዚህ ወላጆች ከቃቁ ጋርም ስናወራ ትዳራቸውን ላለማቆም ብለው ነው ያንን ነገር ያደረጉት ላለመፋታት እና የማይፋቱበትም ሪዝን ልጆች ናቸው ግን ልጆቹ ኦልሬዲ ስለ ወላጆቻቸው ያላቸው አመለካከት ፌክ ናቸው አስመሳይ ናቸው ነውና እንዳልሹ የሚያዩትን ነው የሚያምኑት በደንብ ማለት የምናወራው ነገርና የምንናገረው ነገርና ተግባራችን አንድ አይነት ካልሆነ እንዳልሹ በጣም ተላልፈናል ምሳሌ በቃ ፐርፌክት ኤግዛምፕል ሴት ማድረግ ካለብን እኛ ነን ለልጆቻችን ጄነሬሽኑ ብዙ ነገር ነው የሚያውቀው በመረጃ ከሆነ ላትደርሽበት ይችላልሽ በመኖር ግን አሳይ ኑሪው እንዲኖር የምትፈልጊውን ኑሮ አሳዩ ቢቻል ቅድም እንዳልሽው ኢቭን እኔኮ ለእናንተ ብዬ ነው ለልጆቼ ብዬ ነው ማልፋታው የምትል አንዲት እናት ልጆቿ ናቸው ያላት አረ ብትፋች ይሻላል እኮ በእውነት ነው የምልሽ ብትፋቱ እናንተ እኮ እንደዚህ እኮ አልቻልናችሁ እኛ ለኛ ሰላም የምታስቡ ከሆነ ተፋቱ ቲኔጀሮች ናቸው እንደዚህ የሚሏቸው ሽወሻው እንዴ ምናምን አለች ያውኑ ትውልድ ሄዷል ስለዚህ ስለሄደ እንዳልኩሽ አፕዴት ማድረግ አለብን ምሳሌ ሴት ማድረግ ካለብሽ አንቺ ነሽ ፐርፌክት ኤግዛምፕል ሌላው ደግሞ ትልቁ ኢንቨስትመንት ልጅሽ ነው የምታተርፊውም ደግሞ ልጅሽ ቆንጆ ሆኖ ጥሩ ሆኖ ማይንድ ሴቱ የተስተካከለ ሆኖ ማደጉ ነው ላንቺ ትርፍሽ በጣም ፐርፌክት ለሀገርም ኮንትሪቢዩት የምታደርጊው ትልቅ ትርፍ ነው ገብቶሻል እንደ ማህበረሰብ እንደ ሀገር ጤናማ ማህበረሰብ እንዲፈጠር ራሱ ኢንዲቪጁዋሎች ናቸው አይደለ ማህበረሰብ የሚፈጥሩት ስለዚህ እንደዛ ከታሰበ እኔ ገንዘብም ምንም አይደለም ለወላጅ በቃ 24 ሰዓት በጣም የምትሮጡ ወላጆች ካላችሁ እሱን ቀነስ አድርጉትና ልጆቻችሁን ያዋቸው እንዴት ነበረ ውሎ ብላችሁ ጠይቁ ቦይፍሬንድ አለኝ ብላ ስትመጣ አጩ ሊያስደነግጥ ይችላል ግን ስሟት ከዛ ምክር ኮንሲኩዌንሱ ይገባቸዋል ገባሽ እንጂ እንደዚህ አይቻልም ለምን በቃ አልኳ የሚባልበት ዘመን ላይ አይደለም ስላላችሁ የሚሆን አይደለም ልጆች ኤክስፕሎር ያደርጋሉ እናንተ ካልነገራችኋቸው አንዳንድ መረጃዎችን ስለ ሴክስ ስለ ጓደኝነት አጠቃላይ ስለ ኑሮ ከናንተ መጀመሪያ መረጃ ይዘው ካልወጡ ልጆች መረጃ የሚሰጣቸው ብዙ አለ ስልካቸው ነው በጣም ትክክል ብለሻል በጣም ፍቅር ይበልጣል እጅግ አድርጌ ነው የማመሰግንሽ ከዚህኛው ወደዚህኛው እየወሰድኩሽ ሪሌሽንሺፕ ትዳር ልጆች በተለይ ደግሞ እነዚህ ቲኖች በጣም የተረሱ እኔም በጣም ነው የሚያሳዝኑኝ ምንም ነገር ማንሰራላችሁም እየሰራንላችኋለን እነሱ ሪሶርስ አናቀርብም እነሱ ላይ ፕሮግራም አንሰራም እነሱን አንደግፍም እነሱን አንጠይቅም እና ተረስተዋል መሀል ላይ አይደል ያሉት ብዙ ወይ የሆነ ነገር ቢወራ ቢዘጋጅ ራሱ በጣም ለትንንሾችና ወይ ለአደልት ነው እንጂ የሚሆነው መሀል ላይ ላለው ብዙ ጊዜ ያሰብንላችሁ አይደለም በተለይ በሜንታል ሄልዝ ዙሪያ ላይ ብዬ አስባለሁና ስለነሱም ስለተናገርሽ በጣም ደስ ብሎኛል በአጠቃላይ ዛሬ በነበረን ውይይት እጅግ አድርጌ ነው ማመሰግንሽ ፍቅር ቴንክ ዩ እኔም ለቲኔጀሮች ስፔሻሊ አፍ መሆኔ ደስ ይለኛል ምክንያቱም የሚናገርላቸው ብዙ ሰው አለ ብዬ አላስብም ፕሮጀክት ቢቀረጽ ደስ ይለኛል እኔም ውስጥ ያለ የተለያዩ ሴሚናሮች ቢካሄዱ ለወላጆቻቸውም ጭምር ማለት ነው ቢካሄድ ደስ ይለኛል ምክንያቱም መሀል ላይ ቀሩ ህፃናቶቹ በዚህ በኩል አለ ለነሱም በቂ ነው ብዬ ባላስብም ፕሮጀክቶች አሉ ይሻላል ለአዋቂውም አለ እነዚህ ልጆች ማን ያቸው እና እነሱ ናቸው ኤክስፕሎር ትራያል ኤንድ ኤረር ሆኗል ላይፍ ገባሽ እነሱ ጋርና ጀጅመንታቸው ደግሞ ገና ያልበሰለ ስለሆነ አንቺ ልጅ በሚሄድበት መንገድ ምራው ካደገም በኋላ ከዛ ፈቀቅ አይልም ሊድ ማድረግ አለብሽ ሊድ የምታደርጊው እያስረዳሽ በፍቅር ካይንድነስ አት ዘ ሴም ታይም ፈርም መሆንሽ ነው እንጂ እንዲሁ ቀለል አድርገን የምናልፈው ጉዳይ አይደለምና ቴንክ ዩ በጣም ቲጂዬ እኔም ቆንጆ ጊዜ ነበረኝ
እኔም በጣም አድርጌ አመሰግናለሁኝ። ውድ ተመልካቾቼ ከስነ ልቦና ባለሙያዋ ፍቅር ይበልጣል ጋር የነበረኝ ቆይታ ይሄንን ይመስላል። እንደተማራችሁበት ብዙ ነገር እንደምትጨብጡበት ተስፋ አደርጋለሁኝ። የሚቀጥለው ሳምንት ከሌላ እንግዳ ጋር እስክገናኝ ድረስ መልካም ሳምንት